በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም መንግስቱ ዘለዓለም የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን አባቶች፣ መምህራን ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የመጣችሁ ምእመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቤትሽ ያለውን ንገሪኝ በሚል ርዕስ እግዚአብሔር እንደወደደ እንደፈቀደ እንማማራለን። መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 4 ቁጥር 2 ላይ ተጽፎ የሚገኝ ቃል ነው። መጽሐፈ ነገሥት ካልዕ ማለት ሁለተኛ ማለት ነው። መጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 2 በቤትሽ ያለውን ንገሪኝ። እስኪ አብራችሁ ቃሉን እንበል። በቤትሽ ያለውን በሉ እስኪ ንገሪኝ። ወደ ዕለቱ በዓል ለመምጣት መጽሐፍ ቅዱሳዊ መነሻ ያስፈልገናል እና መጽሐፍ ቅዱስ ከተጻፈ በኋላ የተነሱ ቅዱሳንን እንዴት አቅፎ እንደሚይዝ አብረን እንማርበታለን። መጽሐፍ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይላል ዮሐንስ 15:5 ላይ። እናንተ ቅርንጫፎች ናችሁ። ወይን ካልተሳሳትኩ በየተወሰነ ዓመቱ ይገረዛል። ወይን ይገረዛል ታውቃላችሁ። ምናልባት 3 ዓመት 4 ዓመት አካባቢ በዚህ ጊዜ ውስጥ አዲስ እንዲያፈራ ፍሬው እንዲያምር እየተባለ ይገረዛል። ማለት ለወይን ሲሆን ይቆረጣል ማለት ነው። ግንዱ አይቆረጥም፣ ቅርንጫፉ ይቆረጣል። ይገረዛል ማለት እሱ ነው። ግንዱ አይነካም። ግንዱ ምን አይልም አልኳችሁ? ቅርንጫፉ ግን ምን ይሆናል? አቤት ይስተካከላል። በወይን አልሚዎች በወይን እዚህ አካባቢ በሚሰሩ ሰዎች ቋንቋ ይገረዛል የሚባለው ተቆርጦም ይጣላል። ቅርንጫፉም እንዲያው ሁሉም አይደለም፣ የተወሰነው እየተቆረጠ ይጣላል። እሱ ግርዘት ወይም ግዝረት ይባላል። አያችሁ፣ እኔ የወይን ግንድ ነኝ እናንተ ምኖች ናችሁ አለ። ቅርንጫፍ በየ3 ዓመቱ ተቆርጦ የሚጣል ግንዱ አይደለም ቅርንጫፉ ነው። በተመሳሳይ መልኩ እኔ የወይን ግንድ ነኝ አለ። የወይኑ ግንድ ክርስቶስ በቤተ ክርስቲያን እንደተተከለ በህሊናችን እንደተሳለ ይኖራል። ቅርንጫፍ ግን ሁሌ አዲስ ነው። ቅርንጫፍ ግን ሁሌ ምንድን ነው? አቤት በዚህ በቤተ ክርስቲያን ግቢ ውስጥ የበቀሉ ዛፎችን እንኳን ብታዩ አዲስ ዓመት ሲመጣ ወይ ሁለት ነገር አካባቢ ሊቀይሩ ይችላሉ። ወይ ቅርንጫፋቸውን ወይ ቅርፊታቸውን። የደረቀ ቅጠልና የጠወለገ ቅርንጫፍ ይዘው ግን አይቀጥሉም። ወይ ቅርፊት ይቀይራሉ። አያችሁ፣ የደረቀው ቅጠል ይረግፋል፣ አዲስ ቅጠል ይመጣል። ያረጀው ቅርፊት ይወድቃል፣ አዲስ ቅርፊት ይመጣል። ግንዱ ግን አንድ ነው። በቤተ ክርስቲያናችን አስተምህሮ ክርስቶስ አንድ ነው፣ እግዚአብሔርም አንድ ነው። እግዚአብሔር አንድ ነው ሲባል በአምልኮ በመለኮት ማለት ነው። በባህሪ በጌትነት አንድ እግዚአብሔር እናመልካለን። 3 እግዚአብሔር የለም፣ አንድ እግዚአብሔር ብቻ ነው ያለው። በመለኮቱ አንድ ነው። በምኑ አንድ ነው አልኳችሁ? 3 አምላክ የለም። 3 አካል አለ፣ 3 ስም አለ፣ 3 ግብር አለ፣ 3 ኩነት መሆን ማለት ነው። አባት መሆን፣ ልጅ መሆን፣ ሰራጺ ወይም ደግሞ እስትንፋስ መሆን፣ እነዚህ ነገሮች መሆን ይባላሉ። ስም 3 አለ፣ አብ ወልድ መንፈስ ቅዱስ። አካል 3 አለ፣ የአብ አካል፣ የወልድ አካል፣ የመንፈስ ቅዱስ አካል። እንደገና ግብር አለ፣ አባት መሆን። ይሄ ማለት ወልድን መውለድ መንፈስ ቅዱስን ማስረጽ ማለት ነው። ይሄ ግብር ይባላል። ከዛ ደግሞ ከዊን የሚባል አለ። ከዊን ማለት መሆን፣ ልብ መሆን፣ ቃል መሆን፣ እስትንፋስ መሆን። በእነዚህ ሥላሴ 3 ናቸው። ከዚያ ውጪ ከዚህ አልፎ ባህሪያቸው 3 ነው አይባልም። ጌትነታቸው 3 ነው አይባልም። አምላክነታቸው 3 ነው አይባልም።
እግዚአብሔር ሶስት አካል እንጂ ሶስት አምላክ ስላልሆነ አሁን አንድ አምላክ ብለን ሥላሴን የምናመልክ እኛ፣ አንድ እግዚአብሔር ብለን እግዚአብሔርን የምናመልክ እኛ፣ በግንዱ ላይ የበቀሉ በክርስቶስ ግንድነት ላይ የበቀሉ ቅርንጫፎች ግን አንድ ብቻ አይደሉም። ተውት የግንዱን። እኛ ራሱ አንድ አንገት አለን፣ አንድ ራስ አለን። የልጅ ጥያቄ ነው ይገባኛል፣ ግን እስኪ አብራችሁ ይበሉ። ስንት አንገት አለን? ስንት ራስ አለን? ስንት ጸጉር አለን? ኧረ እባክህ አንድ ጸጉር ነው ያለን? አቤት ስንት ጸጉር አለ? በእርግጥ ያው መላጣ ሰዎች ለዚህ ምሳሌ አይሆኑ። ምሳሌ ዘይሐጽጽ ይባላል። እንዲህ አይነት ፍጹም የሆነ ምሳሌ አይመጣም። ምን ማለት ነው? አያችሁ፣ እኛ ጸጉራችንን እንላጫለን፣ በዚያው እንደተላጨ ይቀራል። ሰው ጸጉር ቤት ሄዶ አንገቱን አይቆረጥም፣ ጸጉሩን ነው የሚቆረጠው አይደለ? እኔ የወይን ግንድ ነኝ አለ የማይቀየር። እኛ አንገታችንን አንቆርጠውም ለጸጉር ብለን። አያችሁ፣ ይሄ ጸጉር ግን ይላጫል፣ አዲስ ይበቅላል። በተመሳሳይ መልኩ እኔ የወይን ግንድ ነኝ አለ፣ እናንተ ቅርንጫፎች ናችሁ አለ። የመጀመሪያ የበቀሉት ቅርንጫፎች እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ማቴዎስ፣ ሌሎችም ሐዋርያት በሙሉ ግንዱ ላይ የወይኑ ግንድ ላይ ከበቀሉ በኋላ ይሞታሉ፣ በሰማዕትነት ያልፋሉ። ሌሎች ቅርንጫፎች ይመጣሉ፣ ሌሎች ቅርንጫፎች ይበቅላሉ። እስኪ ተርጉማችሁ ንገሩኝ። ሌሎች ቅርንጫፎች ይበቅላሉ ማለት በክርስቶስ ላይ ሌሎች ምኖች ይመጣሉ ማለት ነው። አቤት ጻድቃን፣ ሰማዕታት፣ ሐዋርያት እንደገና ይመጣሉ። ግንዱ ነው እንጂ አንድ፣ ቅጠሉ በጣም ብዙ ነው። የኛ ራሱ አንገታችን አንድ ነው ይታወቃል። ራሳችን አንድ ነው ይታወቃል። ጸጉራችን ግን ብዙ ነው። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ ማለት እንግዲህ ይሄ ነው። በዚህ ራስ ላይ ብዙ ጸጉር ነው፣ ግን ጸጉሩ በአንድ ራስ እስከበቀለ ድረስ በአንድ የአንገት ራስ ላይ እስከበቀለ እስከመጣ ድረስ ልዩ ነው አይባልም። በተመሳሳይ መልኩ እነ ቅዱስ ጴጥሮስ ካረፉ በኋላ ሐዋርያውያን የሚባሉ አባቶች አሉ። ከ170 ዓመተ ምህረት በኋላ የሚመጡ ወይም ከሐዋርያት ማለፍ በኋላ የሚመጡ የተነሱ። ከዛ በኋላ ዘመነ ሊቃውንት አለ። ከዛ በኋላ ዘመነ ካህናት፣ ዘመነ ሊቃውንት አንድ ላይ ሆኖ ይቀጥላል። ስለዚህ ቤተ ክርስቲያናችን እስከ ዓለም ፍጻሜ ድረስ የሚነሱ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ ቃል የገባላቸው አምላካችን እስካለ ድረስ በቤተ ክርስቲያን ቅዱሳን እስከ ዓለም ፍጻሜ ድረስ ይነሳሉ፣ ተአምር ይሰራሉ። ቤተ ክርስቲያን እነሱን ለቅድስና የበቁትን መርጣ ክብር ትሰጣቸዋለች። መጽሐፍ ቅዱስ ከተጻፈ በኋላ በወይኑ ግንድ ላይ ከበቀሉ ቅርንጫፎች አንዱ ዛሬ የምናከብራቸው ከሞት ዓይን አምልጠው እንደነ ሄኖክ እንደነ ኤልያስ የተሰወሩበትን ጊዜ ከምናከብርላቸው ቅዱሳን ከሩቅ ነው ማየት እንጂ። እሺ፣ እስከ ዓለም ፍጻሜ ድረስ የሚነሱ ቅዱሳን በሙሉ በግንዱ ላይ ይበቅላሉ፣ እኛም እናከብራቸዋለን። አሁን በዚህ ግንድ ላይ ከበቀሉት አንዱን ጻድቅ እያከበርን ነው። በ99 ዓመታቸው እግዚአብሔር እንደነ ኤልያስ እንደነ ሄኖክ ከሞትና ከመቃብር ለይቶ የሰወራቸውን አባት ስለሳቸው ስናስብ እግዚአብሔር አምላክ በግንድነቱ ላይ ካበቀላቸው ካመጣቸው በአምስተኛው መቶ ክፍለ ዘመን ከተነሱ ቅዱሳን መካከል አንዱ የሆኑትን ነው ዛሬ እንግዲህ እያከበርን ያለ ነው። እስኪ የመጽሐፍ ቅዱስ መነሻ ይሁነን ብለን ያመጣነውን እግዚአብሔር ለቅዱሳኑ የሰጠውን ስልጣን ከመጽሐፍ ቅዱስ እናምጣ። በዚህ በመጽሐፈ ነገሥት ምዕራፍ 4 ቁጥር 1 ጀምሮ ከነቢያት ወገን ሚስቶች አንዲት ሴት ነበረች። ከነቢያት ወገን የምትሆን አንዲት ሴት አለች እና ባሏ ብድር ተበድሮ ነበረ። ብድር ተበድሮ ብድሩን ሳይከፍል ሞተ። ይህች ሴት ልጆቿን ማሳደግ አልቻለችም፣ ብድር መክፈል አልቻለችም። እንኳን ብድር መክፈል ብድሯን ሳትመልስ እንኳን ልጆቿን አብልታ ጠጥታ መኖር ስላልቻለች ተቸገረች። የቸገራት ሴት ምን አደረገች? ልባም ሴት ናት። የቸገራት
እህል እንጂ የቸገራት ልጆቿን ማሳደጊያ ምግብ ብር እንጂ ሃይማኖት ስላልሆነ የሃይማኖት ድሃ አይደለችም። ስለዚህ በሃይማኖት ወደ ከበረ ምናልባት ምድራዊ ሀብት አይታበት ወደማታውቀው በስጋ ድሃ ሆኖ ነገር ግን የእግዚአብሔር ጸጋ ወዳከበረው ነቢይ ወደ ኤልሳ ሄደች። እንዲህም ብላ አወራች፣ ነገረችው ለሱ ችግሮቿን። እንዲህ አለችው፣ ከነቢያት ሚስቶች አንዷ ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ወደ ማን ጮኸች? ኤልሳን መቼም ታውቁታላችሁ። የነቢዩ የኤልያስ የዛ የደፋሩ ነቢይ ደቀ መዝሙር ነው። ኤልያስን እግዚአብሔር ለምን ለክፉ ቀን እንዳስቀመጠውም ታውቃላችሁ። ኤልያስ አክዓብ በመጽሐፈ ነገሥት ቀዳማዊ ምዕራፍ 19 ላይ ተጽፎ እንደምናየው አክዓብ የተፈራ ንጉሥ፣ ጣዖትን የሚያመልክ ኤልዛቤል ብዙ ነቢያትን ያስገደለች ንግሥት ሴት፣ እሷን ብዙ ሰው ፈርቶ ጸጥ ባለበት ዘመን ከቤተ መንግሥት ሄዶ ሁለቱንም የገሰጸ ደፋር ነቢይ ነው። እግዚአብሔር ለክፉ ቀን አስቀምጦታል። ይመጣል ኤልያስ። ሁለቱ ወይራዎች በዮሐንስ ራእይ ላይ ሁለቱ አመት ጠበው ክሌቱ አለህምት ወይም ደግሞ ሁለት በሬዎች ይባላሉ፣ ሁለት መስዋዕቶች ይባላሉ። እነሱ ሄኖክና ኤልያስ ናቸው። ይመጣሉ እና እግዚአብሔር አስቀመጣቸው ማለት መምህር ጠፍቶ አይደለም እነ ኤልያስ የተቀመጡት፣ ግን ደፋር ነቢይ የለም፣ መምህር የለም። አገር ምድሩ ሁሉ መምህር ነው በዚያ ዘመን። እነሱ ሲመጡ በጣም ብዙ መምህራን እንኖር ይሆናል። ወይ እኛ እንኖራለን ወይ ሌሎቹ መምህራን ይኖራሉ ከኛ ዓመት በኋላ ከኛ ዘመን በኋላ። ግን አይደለም ንጉስን አይደለም ንግስትን ጓደኛውን እንኳን ደፍሮ ተሳስተሃል የሚል መምህር አይኖርም። ክፉ ቀንና ቅዝምዝም ጎንበስ ሲሉት ያልፋል እያልን ያው እንደ ዘመኑ ለመኖር የምንሞክር ሰዎች ነን። ኤልያስ ለክፉ ቀን የተቀመጠ ለዚያ ነው። ይመጣል ሳይፈራ ወንጌል ይመሰክራል፣ ሳይፈራ እውነትን ይናገራል። እና እግዚአብሔር አዋቂ ነው። ስለሚያውቀን እኛን ትቶ የማይፈሩ ነቢያትን ለክፉ ቀን አስቀምጧቸዋል። ደጋግ ሐዋርያቱን ለክፉ ቀን አስቀምጧቸዋል። በመጨረሻው ቀን ሐሰተኛ ክርስቶስን የሚገስጹት አንተ ክርስቶስ አይደለህም ሐሰተኛ ነህ ብለው በዓለም አደባባይ የሚሞግቱት እነሱ ናቸው። እና የዚህ የእግዚአብሔር ቅናት ያደረበት የነቢዩ ኤልሳ ተማሪ ነው። ነቢዩ የኤልያስ ተማሪ ነው ኤልሳ። ይሄ ኤልሳ መምህሩን ወደ ብሔረ ሕያዋን ከሸኘ በኋላ የመምህሩ የኤልያስ በረከት እጥፍ ድርብ ሆኖ ያደረበት ሰው ነው። መምህሩ ኤልያስ አንድ የሞተ ሰው አስነስቶ ነበረ። ተማሪው ኤልሳ ደግሞ ሁለት ሙት አስነስቷል። መምህሩ ኤልያስ አንድ ጊዜ ዮርዳኖስን ከፍሎ ነበረ፣ እሱ ሁለት ጊዜ ከፍሏል ባህር፣ ኤልሳ ማለት ነው። እናም ይሄ ነቢይ በነበረበት ዘመን ይህች ሴት ተቸግራ ወደ ነቢዩ ወደ ኤልሳ ጮኸች። ኤልሳም እንዲህ አላት፣ ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። ይሄ ደግሞ ሌላ ራሱን ችሎ ሌላ ትምህርት ነው። ግን እስኪ ጥቂት ልንገራችሁ። በቤትሽ ያለውን ምን በይኝ አለ። የሰማችሁ ነው አይደል? በቤትሽ ያለውን ንገሪኝ አላት። ክርስቲያኖች ጎደለብን በምንለው ቤታችን ውስጥ ደግሞ ሌላ አለ። እኛ እንደ ሀብት ያልቆጠርነው እግዚአብሔር ለበረከት ምክንያት የሚያደርገው ሌላ ደግሞ አለ። የጎደላትን ስትነግረው ያልጎደለሽ ደግሞ በቤትሽ ያለው ነገር ምንድነው አላት። የእግዚአብሔር ሰዎች እንዲህ ናቸው። ያለንን ጉድለት ብቻ በመናገር አንተ ይሄን አታል፣ አንተ እንደዚህ ነህ፣ አንተ እንደዛ ነህ ብለው ጎደሎ ብቻ በመናገር የሚመሰክሩ አይደሉም። ያለንንም ይነግሩናል። በቤታችን የቀረውን ጥቂት እግዚአብሔር ተአምር ሊያደርግበት የሚችለውን ጎጆአችን ውስጥ የቀረውን እጃችን ላይ ያለውን እግዚአብሔር ለበረከት የሚፈልገውን ነገር ይናገራሉ። ለምን ነው የሚጠይቃት? በቤቷ ምን ቢኖር እሷ አሁን እንዴት ትቸገር ነበር እንዴ? በቤትሽ ያለውን ንገሪኝ ለምን አላት? ይሁላችሁ በቤቷ ምንም ይሁን ምን ባዶ ማድጋ ሊሆን ይችላል፣
ባዶ የዱቄት ማስቀመጫ፣ ባዶ እህል የሌለበት ጎተራ ሊኖር ይችላል ያለ። እሱንም ቢሆን ንገሪኝ አላት። እንዲህ ይላሉ 318ቱ ሊቃውንት በቅዳሴያቸው እስመ ውእቱ ይፈቅድ ምክንያተ ለአድህኖ፣ እሱ አንተን ለማዳን ምክንያት ይፈልጋል። እስኪ እንዲህ በሉ፣ እሱ በሉ እኛን ለማዳን ምክንያት ይፈልጋል። ምን ይፈልጋል? ያውን ሲብራራ በጣም ብዙ ነገር አለው። ለምሳሌ አዳምን እግዚአብሔር የፈጠረው በቃሉ ነው። ጭቃ ይዞታ የሚለው ለአዳም ክብር ነው እንጂ እንዲሁ ከጭቃ አድቦል ብሎ የሰራን እንዳይመስላችሁ ክርስቲያኖች። ሰው ከአራት ባህሪያት ተፈጠረ ሲባል እንዲያው እሳቱን አምጥቶ እንደዚህ ለወሰው ማለት አይደለም። የእሳት ባህሪን ወስዶ ፈጠረ ማለት ነው። ከመሬት ተሰራ ሰው ሲባል እንዲያው ጭቃው ተድቦል ብሎ ማለት አይደለም። የመሬትን ባህሪውን አምጥቶ ሰራን ማለት ነው። ስለዚህ እግዚአብሔር አምላክ ለአዳም ክብር የተለየ ፍጥረት ክቡር ፍጥረት እንደሆነ ሲያስረዳ የመሬትን አፈር ይዞ ታየ ማለት እንደው ከጭቃ እንደ ሸክላ ሰሪ ሰራው ማለት አይደለም። ክብሩን ለመግለጥ ነው እንጂ እግዚአብሔር እኛን የፈጠረን በቃሉ ነው። ዛሬም እየፈጠረን ያለ በቃሉ ነው። ያን እግዚአብሔር አዳምን ጭቃ ይዞ ሰርቶ እንዲሁ እንደ ሸክላ ሰሪ ያድበል ብሎት ቢሆን ኖሮ ወይ ደግሞ ዛሬ ጭንቅላቱን እንደ ሸክላ ሰሪ እንዲህ አድርጎ ሰርቶት ቢሆን ኖሮ ዛሬ ባልና ሚስት ልጃቸውን ቃል አይፈጥርላቸውም ነበር፣ ሩካቤ አይፈጥርላቸውም ነበር። ዛሬ እኮ ታውቃላችሁ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን ምን እንበል ነበር የሚለው? እንደ ምሳሌያችን እንፍጠር ነው የሚለው። ያ ቃል እንደሚሰራ ታውቃላችሁ። ሲፈጥር ነው የሚኖር ቃሉ። ስለዚህ ይሄ ቃል ነው ዛሬ እየሰራ ያለ። ምን ማለት ነው? ወደዚህ ወሰድኳችሁ። አምላካችን እግዚአብሔር ሰውን በቃሉ እንደፈጠረ ሁሉ በቃሉ ማዳን ይችል ነበር ወይስ ይችላል? አይችልም? እግዚአብሔር ሳይወለድ ማዳን ይችላል? አይችልም? ሰው ሳይሆን ማዳን ይችላል? አይችልም? ግን ፍቅሩን እንድናውቀው ፈለገ። ስለዚህ ከድንግል ማርያም መወለድን ለመዳናችን ምክንያት አደረገው። ከድንግል ማርያም መወለድን ሰው መሆንን ምክንያት የማዳን ምክንያት አደረገው። የማዳን ምን አደረገው አልኳችሁ? አያችሁት? ለማዳን እኛን ለማዳን ምክንያት ፈለገ። ያ ምክንያት ምንድነው? ሰው መሆን፣ ከድንግል ማርያም መወለድ። ሳይወለድ ማዳን ይችላል፣ ግን እኛን ለማዳን ምክንያት ፈለገ። ዛሬ የቅዱሳንን ስም ጠርተን ታቦት የምናወጣው፣ እልል ብለን የምንዘምረው፣ ገድላቸውን ጽፈን የምናነበው፣ ታምራቸውን የምንመሰክረው እግዚአብሔር እኛን ለማዳን ምክንያት ስለሚያደርጋቸው ነው። እግዚአብሔር ያለ ምክንያት ማዳን እንደሚችል እኛ እናውቃለን። ግን ማዳኑን በምክንያት አደረገው። ዝም ብለህ ማዳን ስትችል ለምን ከድንግል ማርያም ትወለዳለህ ብለን እኛ እንጠይቀውም? እሱ የወደደውን እኛ ልንከራከር አንችልማ። ዝም ብለህ ማዳን ስትችል ለምን ትሰቀላለህ ብለን እኛ እንጠይቅማ። መሰቀልና ተሰቅሎ መሞትን ሞቶ ማዳንን ምክንያት አደረገው። ሞቶ ማዳንን እኛን ለማዳን ምክንያት አደረገው። ሳትሞት እኮ ትችል ነበር። ይሄን ሁሉ መከራ መቀበል ምን አስፈለገ ብለን ልናርመው ወይ አስተያየት ልንሰጠው አንችልም። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። እግዚአብሔር ሰውን ለማዳን ምን ይፈልጋል አልኳችሁ? አቤት ሂዱ ወደ አልዓዛር ቤት። አልዓዛር የዮሐንስ ወንጌል ምዕራፍ 11 ከ4 ቀን በኋላ ደረሰ ወደ መቃብር ወደና አልዓዛር ቤት። መቃብሩን አሳዩኝ አለ። መቃብሩ ጠፍቶት አይደለም፣ ሰው መሆኑን ለማስረዳት ነው። ከዚያስ ከአልዓዛር መቃብር ላይ ድንጋዩን አንሱት አለ። ከአልዓዛር መቃብር ላይ ምኖቹን አንሱ? አይገርማችሁም ክርስቲያኖች? አልዓዛርን የሚያስነሳው ጌታ ድንጋይ አንሱ ብሎ ሰዎቹን አዘዛቸው። የሞተውን አልዓዛርን እኮ አልዓዛር ና ውጣ ከመቃብር ብሎ ይጠራዋል። ግን ድንጋዩን ደግሞ እናንተ አንሱት አለ። ድንጋዩን ማን ያንሳው አለ? አቤት ይሄ አሁን የተለመደ ትምህርት ይመስለኛል ክርስቲያኖች፣ ግን በደንብ ስሙት። እግዚአብሔር ለማዳን ምክንያት ይፈልጋል ማለት ይሄ ነው። አንተ ማድረግ ድንጋዩን ሰው ማንሳት ይችላል አይችልም? አቤት እንዴ! መጀመሪያም እኮ አልዓዛር መቃብር ላይ የከደነው ሰው ነው። ስለዚህ ሰዎች አልዓዛር መቃብር ላይ ያስቀመጡትን ድንጋይ ማንሳት ይችላሉ አይችሉም? አልዓዛርን ሊያስነሳ የመጣው አምላክ ግን ድንጋይ አላነሳው። ድንጋዩን አላነሳውም። ድንጋዩን ከመቃብሩ ላይ ምን በሉት አለ? እሺ ድንጋዩን ሰዎች ማንሳት ይችላሉ። አልዓዛርን ሰዎች ማንሳት ይችላሉ? አቤት አልዓዛርን ማስነሳት የሚችለው ማ ብቻ ነበር?
ኢየሱስ ክርስቶስ ብቻ ነበር። ማንሳት የሚችሉትን ድንጋይ እናንተ አንሱታል። ማንሳት የማይችሉትን አልዓዛርን ራሱ አስነሳ። አሁን የኛ ችግር ክርስቲያኖች፣ እኛ ማድረግ የምንችለው ከኛ ያለው ምን እንደሆነ አናውቅም። ድንጋዩን ለማንሳት እነሱ ራሳቸው ኃይል አላቸው፣ አቅም አላቸው። አልዓዛርን ማስነሳት ነው የማይችሉት። አሁን እኛ ወደ ቅዱሳኑ ስንመጣ፣ ወደ እግዚአብሔር ቤት ስንመጣ ጸሎታችን ክርስቲያኖች ስለ ችግራችን ስንናገር ድንጋዩንም አንተ አንሳልኝ፣ የሞተውን ሕይወቴንም አንተ አንሳልኝ። እንዴ ቢያንስ የተጫነህን ጠጠርማ ፈንቅሎ መነሳት ተገቢ ነው። ቢያንስ ማንሳት የምትችለውን ድንጋይማ አንተ ማንሳት አለብን። በዮሐንስ ወንጌል ምዕራፍ 2 ላይ ወይኑ አለቀ፣ ድንግል ማርያም የሚላችሁን ሁሉ አድርጉ አለች። ሰዎች ምን አመጡ? መጀመሪያ ባለቁ ጋኖች ላይ ምን ሞሉ? አቤት ውሃ መሙላት ሰዎች ይችላሉ አይችሉም? ይችላሉ። ውሃውን ወይን ማድረግስ ይችላሉ አይችሉም? አይችሉ። የሚችሉትን ግን ውሃውን በስድስቱም ጋኖች ሞሉ። ማድረግ የምትችሉትን እናንተ ጋር ያለውን ችሎታችሁን አድርጋችሁ ነው እግዚአብሔርን አድርግልኝ ማለት። አሁን ለዚህ ሴት የነገራት በቤትሽ ያለው ምንድነው? እግዚአብሔር ላንቺ የሚያደርገውን ከማድረጉ በፊት ላንቺ እግዚአብሔር እንዲያደርግልሽ ለእግዚአብሔር ሥራ ምክንያት የሚሆን በቤትሽ ምን አለ አላት። በቤትሽ ያለውን ንገረኝ አላት። እንደዚህ ብለው በቃ ሁሉንም በቃ እንስራም ራሱ እግዚአብሔር ያምጣ ማለት የለባትማ። ስለዚህ ምን አለችው? እስኪ ቀጥሎ ነው በቤቷ ያለው እሷ ማድረግ የምትችለው ምንድነው? መቼም እንዳልኳችሁ እንደ ቃና ሰዎች ውሃውንም አንተ ቅዳ ወይኑንም አንተ ውሃውን ወደ ወይኑ አንተ ለውጠው ድንጋዩን አንተ አንሳ አልዓዛርንም አንተ አስነሳ ይሉ። ማድረግ የምንችለውን እንድናደርግ እሱ አስተማረን። ልክ እዚች ሴት ላይም እንዲሁ ነው የሆነው። ላንብብላችሁ ቃል በቃል የተጻፈውን። እርሷም ለኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። ከዘይት ማሰሮ በስተቀር አንዳች የለኝም። ከምን በቀር አለችው? የዘይት ማሰሮ ምናልባት እንስራ ልትሉ ትችላላችሁ። ከሸክላ የሚሰራ ማሰሮ ዕቃ፣ ከሱ በስተቀር ምንም የለኝም። ከሸክላ የሚሰራ ዕቃ ነው እና ከሱ በቀር ምንም የለኝም አለችው። ነቢዩ ኤልሳ ምን አላት? እንዲህ አላት፣ እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታንሻቸውም አላት። እዚያው አስቀምጫቸው ማለቱ ነው። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አላት። የሚገርማችሁ በቤቷ ጥቂት ማድጋ ነው ያለ እና ሌላ ተዋሺ፣ ከሜዳም የምታዝምለው እንዲሁ ቤት ሰው የማይጠቀመው ካለ አምጪ አላት። አመጣች፣ ባዶ ማድጋዎችን ሰበሰበች። አያችሁ፣ ይሄ እሷ ልታደርገው የሚገባት ነው። አሁን የእግዚአብሔርም ነቢይ እንደው ተአምር ማድረግህ ካልቀረ እንደው ገሌጋ ጎረቤት ማሰሮ አለ ብዬ ከምጠይቅ ከምለምን ማሰሮውንም በተአምር አንታምጣው በረከቱንም አንታምጣው አይባልማ። ማድረግ የምትችለውን ከሷ የሚጠበቀውን እንድታደርግ ፈለገ። ስለዚህ ማድጋዎችን ሰብስቢ አምጪ አላት። ክርስቲያኖች የጎደለንን ነገር መጀመሪያ ከኛ አለመሆኑ እኛ የምንችለውን ጉድለት እኛ እንድንሞላ ራሱ እግዚአብሔር ወስኗል። ገበሬው ይዘራል፣ ያረሳል፣ ይዘራል። ማብቀል ይችላል አይችልም? ገበሬው የዘራውን እንዲበቅል ማድረግ ይችላል? ኧረ በፍጹም። ማብቀል የማን ድርሻ ነው? ማረስና መዝራት የማን ስልጣን ነው? እንደው ምን አለ የዘራሁትን እንደ ማብቀል ትችላለህ፣ ምን አለ በሬ ጠምደህ ብታርስልኝ ቢል ይሄ እብድ ገበሬ ነው። እግዚአብሔር ጅራፍ ይዞ በሬ ጠምዶ ወይ በትራክተር የሱን እርሻ ሊያርስለት አይችልም። ስለዚህ ማድረግ የሚጠበቀውን ከገበሬው ማድረግ ይጠበቃል። ከዚያ የዘራውን እንዲበቅል አንዱ 60 30 100 እንዲሆን ማድረግ ግን የማን ድርሻ ነው ማለት ነው? የእግዚአብሔር። የእኛን ድርሻ ካደረግን በኋላ ነው እግዚአብሔርን አድርግልኝ ማለት ያለብን። እዚህ ውስጥ መቼም አንድም ሁለትም ሶስትም ጉድለት ችግር የሌለብን ማናችንም ብንሆን ወየሥጋ ወየነፍስ ችግር የሌለብን ሰዎች የለንም። ክርስቲያኖች ችግሮቻችንን ለቅዱሳኑ ስንናገር አሳስቡልን ብለን ወይም ራሱ አምላካችን እግዚአብሔርን ፍታልን ችግራችንን ብለን ስንጸልይ እኛ ጋር ያለውን እኛ ማድረግ የምንችለውን ሁሉ ካደረግን በኋላ ነው እንጂ
እንዲሁ ዝም ብለን ተቀምጠን ተጎልተን ከኛ የሚጠበቀውን ከኛ ሊሆን የሚገባውን ነገር ሳናደርግ አድርግልኝ እግዚአብሔርን መፈታተን ይባላል። እግዚአብሔርን መፈታተን። ስለዚህ እንደዚያ እንዳይሆን እንደዚች ብልህ ሴት መሆን ነው። ከጎረቤቶቿ ሁሉ አመጣች፣ ከሷ የሚጠበቀውን ሰበሰበች ማለት ነው። መቼም እግዚአብሔር ሸክላ ሲሰበስብ አይውልም፣ ማሰሮ ሲሰበስብ አይውልም። ነቢዩ ኤልሳዕም እንደዛ አያደርግም። በመጨረሻም በሩን ከዘጋች በኋላ በሩን ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበረ። ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አላት። ዕዳዋን ከፈለች፣ ልጆቿንም ከረሃብ አዳነች፣ በሰላም መኖር ጀመረች። በማን ጸሎት? በማን እርዳታ? በነቢዩ ኤልሳዕ። አዎ በረከቱን ያመጣ እግዚአብሔር ነው። የእግዚአብሔር በረከት በዚች ምስኪን ሴት ላይ እንዲያርፍ ያደረገ፣ የእግዚአብሔር በረከት እዚች ምስኪን ሴት ቤት እንዲበዛ ያደረገ ግን ማን ነው ማለት ነው? አቤት ነቢዩ ማን ነው? ኤልሳዕ ይባላል። አሁን ክርስቲያኖች ወደ አባታችን ወደ አቡነ አረጋዊ ታሪክ ስንመጣ ይሄንን ጸጋ ሳይሸርፍ ሳይከፍል ሳይቀንስ እግዚአብሔር ለቅዱሳን ሁሉ ሰጥቷቸዋል። እነዚያ በብሉይ ኪዳን፣ እነዚህ በሐዲስ ኪዳን የበለጠውን የሐዲስ ኪዳን ክብርና ጸጋ ይዘው በቤተ ክርስቲያናችን ተከብረዋል። ክርስቲያኖች በሐዲስ ኪዳን ከሞተ በኋላ ወይም በሕይወት እያለ ሊከበር የሚገባው እግዚአብሔር ብቻ ነው። የሚከበር ጻድቅ የሚከበር ሐዋርያ የለም የሚል ጩኸት አትስሙ፣ በተለይ ወጣቶች። ምክንያቱም በዚህ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 11 ላይ እንዲህ የሚል መከረኛ በጣም መከረኛ ጥቅስ አለ። እስኪ አብራችሁ ይበሉ፣ ክብሬን በሉ እስኪ ለሌላ አልሰጥም፣ ምስጋናዬን ለተቀረጹ ምስሎች አልሰጥም። ክብሬን ለማን አልሰጥም? ለሌላ አልሰጥም አለ። እዩት፣ እግዚአብሔር ክብሩን ለማንም አይሰጥም። እናንተ ኦርቶዶክሶች ግን አቡነ አረጋዊ፣ ገብረ መንፈስ ቅዱስ፣ ሚካኤል፣ ገብርኤል፣ ማርያም፣ አርሴማ እያላችሁ የእግዚአብሔርን ክብር ለፍጡር ትሰጣላችሁ። እግዚአብሔር ግን ክብሬን ለሌላ አልሰጥም ብሏል። ወዮላችሁ ለእናንተ ይሉናል። እኔ አሁን ለዚህ ላረጀ ክህደት ብዙ ጊዜ አላባክንም። አንድ ጥቅስ ብቻ ነግራችኋለሁ። እውነት እግዚአብሔር ክብሬን ለሌላ አልሰጥም ሲል ለቅዱሳኑ እየከለከለ ነው? እውነት እግዚአብሔር ምስጋናዬን ለተቀረጹ ምስሎች አልሰጥም ሲል ቅዱሳን፣ ጻድቃን፣ ሰማዕታት የተቀረጹ ምስሎች ናቸው? ምን ማለት ነው? እስኪ እኛ የሐዲስ ኪዳኑን ጥቅስ እንየው። የዮሐንስ ወንጌል ምዕራፍ 17 ቁጥር 22 አንተ የሰጠኸኝን ክብር እኔ ደግሞ ሰጠኋቸው። እስኪ አብራችሁ በሉ ይሄንን አንተ በሉ እስኪ የሰጠኸኝን ክብር እኔ ደግሞ ሰጠኋቸው። አንተ የሰጠኸኝን ክብር እኔ ምን አልኳቸው አለ? ክርስቶስ እኮ ነው እንዲህ የሚለው። ደቀ መዛሙርቱን አግብኦተ ግብር ይባላል። ከትንሣኤ በኋላ ባሉ እሑዶች የሚጸለይ ሊቃውንቱ መርጌቶቹ በዜማ የሚሉት እንደ ትንሣኤ የሚታሰብ ነው። ለማንኛውም በዚያ ቤተ ክርስቲያን የምታዜመው ነው። እኛም የክርስቶስን ደቀ መዛሙርት ክብር የምንመሰክርበት ነው ይሄ ወንጌል። ምን ማለት ነው? አንተ በሰጠኝ ክብር እኔ ደግሞ እነሱን አከበርኳቸው አለ። እነሱን አከበርኳቸው። እነሱን ምን አልኳቸው? የብሉይ ኪዳኑ እግዚአብሔር ሌላ፣ የሐዲስ ኪዳኑ እግዚአብሔር ሌላ ነው። እንደ ክርስቲያኖች ስንት እግዚአብሔር ነው ያለው? ክብሬን ለሌላ አልሰጥም ብሏል ነቢዩ ኢሳይያስ ላይ። እዚህ ደግሞ ዮሐንስ ወንጌል ክብሬን ሰጠኋቸው አለ። ምንን ሰጠኋቸው? ክብሬን ለሌላ አልሰጥም ማለት ቀጥሎ እንዳለው ነው። ምስጋናዬን ለተቀረጹ ምስሎች አልሰጥም ነው የሚለው። ይሄ አንደኛ የተነገረው ለጣዖት ነው። ይሄ ቃሉ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም የሚለው አንደኛው ለጣዖት ነው። ለምንድን ነው አልኳችሁ? እና አቡነ አረጋዊ እንጨት ናቸው እንዴ? ድንጋይ ናቸው እንዴ? እግዚአብሔር ያከበራቸው የእግዚአብሔር አገልጋዮች ቅዱሳን ናቸው። ክብር ምስጋና እግዚአብሔር ላከበራቸው ለወዳጆቹ ለቅዱሳን ሁሉ ይሁንልን። እኛ ለተቀረጹ ምስሎች አይደለም የመጣነው። ለተቀረጹ ምስሎች ብለን አይደለም የመጣነው። እግዚአብሔር የቀረጻቸው ምስሎች ናቸው። በእርግጥ እግዚአብሔር የሰራቸው የእግዚአብሔር አምሳያና አርአያ ያላቸው ሰዎች ናቸው።
ግን ስለነሱ አይደለም። ለተቀረጹ ምስሎች ማለት ለጣዖት ማለት ነው። እግዚአብሔር የፈጠረውን ያከበረውን አቡነ አረጋዊ ማን ነው ጣዖት ሊል የሚችለው? ክርስቲያኖች ለሐዋርያቱ ክብሬን ሰጠኋቸው አለ። ምንን ሰጠኋቸው? ደግሞ እኮ የሚገባው ክብሬን እኮ ነው የሚለው። ታዲያ እግዚአብሔሮች ናችሁ እያላቸው ነው እንዴ? አይደለም። አምላክ ናችሁ እያላቸው ነው እንዴ? አይደለም፣ አይደለም። ክብሬን ሰጠኋቸው ማለት እነሱም የክርስቶስን ወንጌል ብለው ይሰደዳሉ፣ ይሞታሉ፣ ይሰብካሉና አምላካቸው እግዚአብሔር በሰጣቸው ክብርና ልክ መጠን ትምህርታቸው ይደመጣል፣ ታምራታቸው ይታያል። የሚያስተምሩት ወንጌል ሁሉ እንደ ክርስቶስ ይደመጣል። እንደማን ይደመጣል? እንደ ክርስቶስ። የሱ ቃል ነው ተብሎ ይደመጣል። እነሱን የምናከብራቸውም ተመልከቱ። እንዲያውም በጣም የለመዳችሁት እናንተን የተቀበለ እኔን ተቀበለ። መቼም ይሄንን ምዕራፍና ቁጥር ንገረኝ አትሉኝ፣ ታውቁታላችሁ። ባይሆን እሺ ቁጥሩን እናንተ ታውቁት። ማቴዎስ 10 እናንተን የተቀበለ እኔን ምን አለ? አቤት ጌታን ተቀበል የሚሉ ሰዎች ጌታን ለመቀበል አስቀድሞ የሱ የሆኑትን መቀበል ግድ እንደሆነ ወንጌል ይነግረናል። አቡነ አረጋዊን ያልተቀበለ ሰው ክርስቶስን ሊቀበል አይችልም። ለምን? እናንተን የተቀበለ እኔን ምን አለ? አቤት እነሱን ያልተቀበለስ ማንን አይቀበልም ማለት ነው? ንገሩኝ እስኪ ክርስቲያኖች። እግዚአብሔር ያከበራቸውን ክብሬን ሰጠኋቸው ያላቸውን ያከበራቸውን ምን ክብር ብቻ ስሙን የሰጣቸው ስሙን ምን ሆነ የሰጣቸው አልኳችሁ። ለምሳሌ ዛሬ አቡነ አረጋዊ ስንል ዝም ብሎ አቡነ ብቻ አይደለም። እስኪ ሙሉ ስማቸው ንገሩኝ። ጻድቅ እና ቅዱስ እንላቸዋለን። ምን እንላቸዋለን? ቅዱስ። ቅዱስ የሚለው እኮ ክርስቲያኖች የዛሬውን ያርገውና በመወለድ የሚሰጥ ስም አይደለም፣ በስራ የሚሰጥ ስም ነው። ያው ቅድስትና ቅዱስ ሰዎች ትኖራላችሁ። እንግዲህ ምንም ላደርግ አልችልም። ቅድስት ለሴት ቅዱስ ለወንድ ሁለታችሁ ብትደመሩ እኮ እናንተን ለመጥራት በግዕዝ ቅዱሳን ነው የምንላችሁ። ታውቁታላችሁ? ሁለታችሁን ለመጥራት ወንድና ሴቶች ወይም ሁለት ወንዶች ወይም ሁለት ሴቶች ቅዱሳት ነው የምንላቸው። ሁለት ወንዶች ቢመጡ ደግሞ ቅዱሳን ነው የምንላቸው። በግዕዙ አጠራር ማለት ነው። ቅዱስ ቅዱስ ሁለት ስለሆኑ ማለት ነው። አያችሁ። ለማንኛውም ቅዱስና ቅድስት በመወለድ የሚሰጥ ስም አይደለም፣ በስራ የሚመጣ ነው። በሃይማኖት የሚመጣ ነው። በተጋድሎ የሚመጣ ነው። ቅዱስ እኔ ቅዱስ ነኝና እስኪ እናንተ ጨርሱት። ምን ይላቸዋል እግዚአብሔር? እናንተ ምኖቹ ነው። ስለዚህ ስሙን የሰጣቸውን ቅዱሳንን አለመቀበል የቀደሳቸውን አለመቀበል ነው። ክብሬን ሰጠኋቸው አለ። ያከበራቸውን አለመቀበል ክርስቲያኖች ክርስቶስን አለመቀበል ነው። ስለዚህ ክርስቶስን ተቀበል፣ ጌታን ተቀበል የሚሉ ሰዎች ቀድሞ ማወቅ ያለባቸው የላካቸውን ተቀብለዋል ወይ ነው። ያከበራቸውን አክብረዋል ወይ ነው። እግዚአብሔር ያከበረውን ሳያከብሩ ክርስቶስን ማክበር አይቻልም። እግዚአብሔር የቀደሰውን ሳይቀድሱ ክርስቶስን ማክበር አይቻልም። እንኳንስ እግዚአብሔር በዘላለማዊ ቃል ኪዳን ያከበራቸውን ቅዱሳን ይቅርና ያቺ የቢታንያ አህያ አንድ ሰዓት ክርስቶስን ተሸክማ ልብስ እንደተነጠፈላት እናውቃለን። ያቺ አንድ ሰዓት ክርስቶስ የተቀመጠባት አህያ ልብስ ተነጥፎላታል እኮ። ማን በሷ ላይ ስለታየ እስኪ ንገሩኝ። አቤት አህያዋን ዛሬ ማናከብራት ክርስቶስ ከወረደ ወረደ ነው። በሷ አያድርም። በቃ ከጀርባው ከወረደ ወረደ ነው። ግን እዚያች የተቀመጠባት አህያ ላይ ጥቂት ሰዓት ቢታይ አይሁድ ዘንባባ ይዘው ልብሳቸውን አንጥፈው ዘምረውላታል አብረው። ዘካርያስ ለአህያ ሳይቀር ትንቢት ተናገረ። አህያ ለቤተ መቅደስ ወይም ደግሞ ለመጽሐፍ ቅዱስ በቅቶ አይደለም። ዘካርያስ ክርስቶስን የተሸከመች አህያ ስላየ ነው። አሁን ከአህያዋ ላይ ክርስቶስ ወርዷል። በአህያ አድሮ አይኖርም ክርስቶስ። በእነ አቡነ አረጋዊ ወይም ደግሞ በቅዱሳን በጻድቃን በሰማዕታት ግን ለዘላለም አድሮ ይኖራል። ለዘላለም ምን ብሎ ይኖራል? ለዘላለም አድሮ ይኖራል። ለዚህ ነው መጽሐፍ የጻድቅ በረከት ወይም ደግሞ በረከት በጻድቅ ራስ ላይ ነው የሚለው። የጻድቅ መታሰቢያ ለዘላለም ይኖራል። የጻድቅ መታሰቢያ የአህያ መታሰቢያ ለዘላለም አይኖርም። የጻድቅ መታሰቢያ ግን እስከ መቼ ይኖራል አለ? ለዘላለም የሚከበር ነው። ለዚህ ነው እኛ ጻድቃን ሰማዕታትን መጀመሪያ አክብረን
መጀመሪያ ተቀብለን እንደሚገባቸው የቅድስና ክብርን ሰጥተን ቀጥሎ ከሁሉም በላይ የሆነው አምላካቸው ክርስቶስን ተቀብለን የምናከብረው ስለታዘዝን ነው። ምን ስለተባልን አልኳችሁ? ስለታዘዝን ነው። እናንተን ያልተቀበለ እኔን አይቀበልም አለ። በቃ ጴጥሮስንና ትምህርቱን ይሄ ቃል እኮ ለሐዋርያቱ ብቻ ነው፣ በዚህ ዘመን እኮ ለሚነሱ ቅዱሳን አይሰራም የሚል እብድ ካለ የማቴዎስ ወንጌል ምዕራፍ 28 ቁጥር 19ን ማየት በቂ ነው። ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ እኖራለሁ አለ። እስከ ዓለም ፍጻሜ ድረስ አብሬያችሁ ምን እላለሁ? ማቴዎስ 10:40 ላይ ያለውን ቃል አብራችሁ አስቡት። 42 ላይ እናንተን የተቀበለ እኔን ተቀበለ የሚለው እስከ ዓለም ፍጻሜ ድረስ ለሚነሱ ቅዱሳን እንጂ ወዲያው ለላካቸው ለነ ቅዱስ ጴጥሮስ አይደለም። አስተምሩ ብሎ ለሸኛቸው ለነ ቅዱስ ዮሐንስ አይደለም። ወይም ለ12ቱ ሐዋርያት ለ72ቱ አርድእት ብቻ የተነገረ ቃል አይደለም። እስከ ዓለም ፍጻሜ ድረስ አብሬያችሁ እኖራለሁ አለ። ከኛ ጋር ቅዱስ ጴጥሮስ የለም። እና አቡነ አረጋዊ ግን እንደ ቅዱስ ጴጥሮስ ሆነው መጥተዋል። እና አቡነ ተክለ ሃይማኖት ግን እንደነ ቅዱስ ዮሐንስ ሆነው መጥተዋል። ስለዚህ እነሱን ተቀብለን ነው ክርስቶስን ተቀበልን የምንለው። የተላኩ ደቀ መዛሙርቱን ጠልቶ ክርስቶስን መውደድ አይቻልም። እኛ ክርስቶስ ያከበራቸውን እያከበርን ክርስቶስን አምላክ ብለን እንደ አምላክነቱ እያመለክን ስጋውን በልተን ደሙን ጠጥተን በምንኖርባት ቤተክርስቲያን ስለሰበሰበን የዚች ቅድስት ቤተክርስቲያን ልጆች ስላደረገን አምላካችን እግዚአብሔር ስሙ ይክበር ይመስገን። በዚህ ደስ ይበላችሁ ክርስቲያኖች። እኛ እሺ ትምህርታችንን ጠቅለል እያደረግን ለመሄድ ወደ ሌሎች ርዕሶች መሄድ የላቁምና ወደ ታሪካችን እንመለስ። መጽሐፍ ቅዱሳዊ እንደሆነ እንድታውቁት ነው ከመጽሐፍ ቅዱስ የተነሳ ይህን ነገር የምናነሳ። አቡነ አረጋዊ የቅዱሳን ቃል ኪዳን በብሉይ ኪዳንም በሐዲስ ኪዳንም ከተነሱ ቅዱሳን ከሁሉም ቅዱሳን ቃል ኪዳን ያልተከፈለባቸው ናቸው። ዛሬ ከኛ ጋራ በሕይወተ ሥጋ የሉም። ዛሬ ከኛ ጋራ በስጋ አብረውን አይደሉም። ደብረ ዳሞ ብንሄድ በአካለ ስጋ ላናገኛቸው እንችላለን። ግን ከኛ ጋራ የሉም ማለት ቃል ኪዳናቸው የለም ማለት አይደለም። በረከታቸው የለም ማለት አይደለም። ቅድስናቸው ከኛ ጋራ የለም ማለት አይደለም። ለዚህ መጽሐፍ ቅዱሳዊ ማስረጃ ብዙ ልናመጣ እንችላለን። ለምሳሌ ራሱን ኤልሳዕ ልንገራችሁ። በዚሁ በመጽሐፈ ነገሥት ምዕራፍ 5 ላይ ሁለተኛ ነገሥት ማለት ነው። ቅዱሳን ከኛ ጋራ በሕይወተ ሥጋ ባይኖሩም ባሉበት ለምሳሌ አቡነ አረጋዊ በቤተ ክርስቲያናችን ትምህርት በብሔረ ሕያዋን ነው የሚገኙት። በየት አልኳችሁ? ከነ ኤልያስ ጋራ ከነ ሄኖክ ጋራ ነው የሚኖሩት። ዛሬ ከኛ ጋራ ሳይኖር ነቢዩ ኤልሳዕ እኮ በሕይወተ ሥጋ ስለኖረ ነው የዚያችን ምስኪን ሴት በረከት ያትረፈረፈላት፣ ዘይቷን የመላላት፣ ከድህነትና ከእስራት ያዳናት። አቡነ አረጋዊ ግን ከኛ ጋራ እኮ በሕይወት የሉም። ስለዚህ አብሮ የሌለ ጻድቅ ታምር ማድረግ ይችላል የሚል ሞኝ ካለ አሁንም ሁለተኛ ነገሥት ምዕራፍ 5ን ባጭሩ ነግራቸዋለሁ። ነቢዩ ኤልሳዕ የእስራኤልን ሕዝብ እያስተማረ በሚኖርበት በዚያ ዘመን የሶርያ ንጉሥ ምክትል ጠቅላይ ሚኒስትር ወይም ደግሞ የንጉሥ ምስለኔ ወደ ኢየሩሳሌም ወደ እስራኤል ምድር መጣ። ንዕማን ይባላል። ብዙዎቻችሁ ታውቁታላችሁ። ማን ይባላል? ንጉሥ ነው፣ ግን በለምጽ ተመቷል። በለምጽ በደዌ ያው ደዌ በሉት ከሰው ጋር አብሮ የማያስኖር ነገር ነው ለምጽ ማለት። በዚያ ዘመን መጣ ወደ ነቢዩ ኤልሳዕ። እባክህን ታምሜያለሁና አድነኝ አለው። ኤልሳዕ እንዲህ አለ፣ ሂድና በዮርዳኖስ ተጠመቅ አለው። ሂድና በዮርዳኖስ ወንዝ ምን በላለው? በጣም የሚገርመኝ ዛሬ ድረስ ያኔ ከሺህ ዘመናት በፊት ንዕማን የገባው ጥያቄ ዛሬ ጥያቄ የሚሆንባቸው ሰዎች አሉ። በዮርዳኖስ ተጠመቅ ሲለው እኔ የሆነ ቅጠል በጥሰህ እንደሆነ ድግምት ደግመህ የምታድነኝ መስሎኝ ነው እንጂ የውሃማ ምንተ ይቤሉኒ ማያተ ብሔሬ ባብና ወፋርፋ ወይም ደግሞ በዛሬው አጠራር ጤግሮስና ኤፍራጥስ አሉልኝ በሶሪያ ከዮርዳኖስ ወንዝ ይሻላሉ። እዚያ ሄጄ አልጠመቅም እንዴ? ምንድነው በውሃ ተጠመቅ የምትለኛል? እና እምቢ አለ፣ አኮረፈ። ይሄ ነው ያድናል ብለው ያመጡኝ ከሶሪያ ድረስ። ወይኔ አልታደልኩም፣ ጊዜን አባከንኩ፣ ደከምኩ ብሎ ተበሳጭቶ በቅሎን ጭኖ ወደ ሀገር ወደ ሶሪያ መመለስ ጀመረ። አንዳንድ ጊዜ ደግ ጓደኛ ጥሩ ነው።
ከደከምክ አይቀር እባክህ ሞክረው አሉት። እባክህ አሉት አብረውት የመጡት አጃቢዎቹ። ምን አለ አይጎልብህም እኮ እሺ በልና ነብዩ እንዳለህ አድርጋል። ኧረ ወዲያ የዚህ ዘመን ሰው ስለ ጠበል ሲናገር ጠበል እኮ ምንድነው ኤችቶ ነው እንደሚለው ማለት ነው። አያችሁት? ከቤት ያለው ውሃ ስታየው ኤችቶ ነው፣ ጠበሉን የምታየው ኤችቶ ነው። መቼስ በመሳሪያ ቢታይ ወይም ደግሞ ቢጠና ያው ነው፣ ሌላ ነገር ሊኖረው አይችልም። አያችሁ ኤልሳ ይሄን ተረድቶ እግዚአብሔር በገለጠለት ልክ ሂድ አለው፣ ተጠመቅ አለው። እና እሱ ልክ እንደ ዘመናችን ሰዎች ኤችቶ ምን ያድናል አለ። የሀገሬ ውሃ ምን አለ አለ። ጤግሮስና ኤፍራጥስም ውሃ ነው፣ ይሄ ዮርዳኖስም ውሃ ነው። ምንድነው ምልጫው አለ። እንደ ሰው እኮ ስታስቡት ልክ ነው፣ እንደ ሃይማኖት ሲታሰብ ነው ልክም አይሆንም። እንደ ደምና እንደ ስጋ ትክክል ነው ንዕማን። ትክክል ያልሆነው እንደ እግዚአብሔር አሰራር ነው። ተማልዶ እንደምንም ተለምኖ መጣ። እሺ ያደርጋለሁ አለ። ልብሶቹን አውልቆ በዮርዳኖስ 7 ጊዜ ብቅ ጥልቅ ብሎ ሲወጣ ለምጹ ዳነ። በጣም ደስ ብሎት ጭኖት የመጣውን ወርቅና ብር ለኤልሳ ሊሰጥ ፈለገ። አይሆንም የእግዚአብሔርን ተአምር እኔ አልሸጥም አለው። የእግዚአብሔርን ተአምር ምን አልልም። ቅባ ቅዱስ የምትሸጡ ሰዎች አላችሁ፣ ብታርፉ ይሻላችኋል፣ አትድኑ። ያው የሚነግዱት ስለማይሰሙኝ ለነሱ አልናገርም። የምትገዙ አላችሁ። የእግዚአብሔር ፈውስ አይሸጥም፣ የእግዚአብሔር ማዳን አይሸጥም። ክርስቲያኖች ለክርስትና ብር ይከፈላል፣ ለክርስትና ብር ይከፈላል። ምንም የለም፣ ትንሽ የለም። ትንሽማ ያለች መሰለኝ በየአጥቢያ። የሚገርም ነው። እዚህ አቡነ አረጋዊ የለም። በጣም የሚገርም ነው። አንዳንድ አድባራት አላቸው። እሺ ለፍታትስ አይከፈልም እንዴ? ለፍታትም የለም። አይ ምዕመናን ይከፈላል እያሉ እንግዲህ ምዕመናን ለፍታት። እሺ ይኸውላችሁ ላይ የፈለኩት ምን መሰላችሁ? ለፍታት ምናልባት ለክርስትና ድንገት ለካርድ ለምናምን የሚከፈል ከሆነ የትም አጥቢያ ልትከፍሉ ትችላላችሁ። በነገራችን ላይ ስለ ሁለት ነገር ነው የምትከፍሉት። እስኪ ልጠይቃችሁ፣ ለአገልጋዩ ነው የምትከፍሉ ወይስ ለአገልግሎት ነው? አቤት ለአገልጋዩ ነው ያላችሁ? አገልግሎት ለአገልግሎት አይደለም። ለምሳሌ ነፍስ ይማር ተስካር ወይም ደግሞ ፍትሐት ሲኖር ካህናቱ እንደ እግዚአብሔር ቃል ጸልየው ለሞተ መጸለይ ይገባልና ገነት መንግስተ ሰማያት እንዲገባ እግዚአብሔርን ይለምኑለታል። ታዲያ ክርስቲያኖች ገነት መንግስተ ሰማያት ገብቶ ለመኖር 1000 ብር በቂ ነው? ለፍትሐት 1000 ብር ቢከፈል በትንሹ ወይም በብዛት እሺ 5000 ብር ቢከፈል 5000 ብር መንግስተ ሰማያት ገነት ለመግባት በቂ ነው? ስለዚህ እሺ ክርስትና ሲነሳ ለሆነ ነገር ለካርድ ለምን ክፍያ ካለ ምናልባት ብትከፍሉ የእግዚአብሔር ልጅ ለመሆን 500 ብር ዋጋው ነው። ስማችሁን በጸሎት እንዲነሳ ትከፍላላችሁ አይደል? ትንሽ ክፍያ ስማችሁ በቅዳሴ ጊዜ በጸሎት እንዲነሳ። እንግዲህ እዚህ ላይ ከቤተ ክርስቲያን ሊለያይ ይችል ይሆናል። የሚያስከፍሉትን ላስብልኝ። አዎ ክፍያ አለ፣ ትንሽ ክፍያዎች አሉ። ግን ስማችሁ በቅዳሴ ጊዜ ተነስቶ እናንተ ከእግዚአብሔር ምሕረት ቸርነት አግኝታችሁ ስትኖሩ እግዚአብሔር እናንተን ይቅር እንዲላችሁ 1000 ብር በቂ ነው? 500 ብር በቂ ነው? እግዚአብሔር በ500 ብር እናንተን ይቅር እያለ ነው? ይሄማ ደላላነት ነው። ክርስቲያኖች አሁን ቃላችሁን አርሙ። ለአገልግሎት አይደለም የከፈላችሁት፣ ለአገልግሎት ነው ያላችሁት። ለአገልጋይና ለመገልገያ ነው የከፈላችሁት። ለአገልጋይና ለምን አልኳችሁ? ምን አፍራችሁ ነው የማትነግሩት? ነው በግድ ለአገልግሎት ይሁን እንዴ? ለአገልግሎት ሊሆን አይችልም። የእግዚአብሔር ልጅ ለመሆን 1000 ብር በቂ ነው? 500 ብር ገነት መንግስተ ሰማያት አይደለም። ይሄ 3 በ4 የሆነች ስቱዲዮ ለመከራየት ስንት ነው እዚህ ሀገር? ይሄ ጠማማ ኮንዶሚኒየም ውስጥ ለመኖር ምን ማለት ነው? ገነት መንግስተ ሰማያት ገብቶ ለመኖር አሁን 2000 ብር አገልግሎቱን የሚመጥን ምንም አይነት ክፍያ አታመጣም። በሰማዕትነት ደማቸውን ያፈሰሱ ቅዱሳን እንኳን ደማቸው ለመንግስተ ሰማያት የሚበቃ አይደለም፣ ምክንያት ነው የሚሆናቸው። ለጽድቅ ምክንያት ይሆናል እንጂ ደማችንን ብናፈስ እንኳን
ደማችን ለመንግስተ ሰማያት ተመጣጣኝ አይሆንም። እዚህ ምድር ላይ ያለ የትኛውም ገንዘብ የእግዚአብሔርን መንግስት ተመጣጣኝ ሆኖ ሊያወርስ አይችልም። የእግዚአብሔርን ልጅነት የእግዚአብሔርን ምሕረት ለማግኘት ክፍያ ተመጣጣኝ አይደለም። የምትከፍሉት ለአገልጋይና ለመገልገያ ነው። ለምሳሌ የሚቀድሱ ካህናት ይበላሉ አይበሉ? አቤት ይለብሳሉ አይለብሱ? ይበላሉ፣ ይጠጣሉ፣ ይለብሳሉ። እንደኛ እንደሁላችንም። አንድ እሱ ነው። ሁለት የምትገለገሉበት ዕጣን የሚገዛ ነው፣ ዘቢቡ የሚገዛ ነው። ሌሎቹ በቤተ መቅደሱና በዙሪያው ያሉ ብር የሚያስፈልጋቸው ብዙ ቁሳቁሶች አሉ። እነሱ ተገዝተው ለእናንተ አገልግሎት ይሰጣሉ። ለአገልጋይና ለመገልገያ እንጂ ለአገልግሎት የከፈል እንዳይመስላችሁ። መሐራ ጊዜው ለነፍሰ ገብርከ ለምን እየተባለ ለነፍሰ ዓመትከ እየተባለ ስለተጸለየ ጸሎቱን አይደለም በገንዘብ የገዛችሁት። ይቺ ቤተ ክርስቲያን ከክርስቶስ የምትርቀው ፈውስን፣ ልጅነትን፣ ምሕረትን በገንዘብ የሸጠች እንደሆነ ነው። አይሸጥም። ምናልባት አንዳንድ ቦታዎች የጠበል ቤት ግንባታ ካለባቸው ሌላም ነገር ሲኖር በፈቃድ ጠበልም ስትጠመቁ 2 ብር 3 ብር ወይም 50 ብር ክፈሉ ሊሏችሁ ይችላሉ። አላውቅም። ግን አንዳንድ ጊዜ ባለማወቅ እንዲህ የሚያደርጉ ሰዎች ሊኖሩ ይችላሉ። ባለማወቅ ለምሳሌ ምንም ገንዘብ የሌለው ሰው ክርስቲያን ሆኖ ቢሞት ለፍትሃት የሚሆን ገንዘብ የለውምና እንዲሁ እንደምናምን ተቀብሮ ይሙት አይባልም። በነፃ ፍትሃት ሊደረግለት ይችላል። ምንም ገንዘብ የሌለው ሰው በቤተ ክርስቲያን ውስጥ ያለ ምንም ነገር አገልግሎቱን ያለ ምንም ክፍያ አገልግሎት ማግኘት ይችላል። ይሄ እንኳንስ በሐዲስ ኪዳን ያለችው ቤተ ክርስቲያን በብሉይ ኪዳን ያለው አገልግሎት እንኳን ምስክራችን ነው። ገብቷችኋል ግን ያልኳችሁ? አቤት አስራት በኩራት የምታመጡት ለአገልግሎት አይደለም። ለማን ነው ማለት ነው? በሉ ከገባችሁ አሁን ንገሩኝ። አስራት በኩራት የምትከፍሉት ለአገልግሎት አይደለም። ለማን ነው የምትከፍሉት? ለአገልጋይና ለምን? ለመገልገያው። በረከት የለም። አገልግሎቱን አይደለም የምትገዙት፣ ለአገልግሎቱ አይደለም የምትከፍሉት። እሱን የሚመጥን ምንም ነገር የለም። ስለዚህ እስኪ ደግማችሁ ንገሩኝ፣ የምንከፍለው ክፍያ ለአገልግሎት ወይስ ለአገልጋይ? አቤት ለአገልጋይና ለመገልገያ ነው የምንከፍለው። እና ነቢዩ ኤልሳ ግን ሁሉም ይቅር ገንዘብህን ይዘህ ሂድ፣ ፈውስን አልሸጥም በገንዘብ አለው። እስኪ ንገሩኝ፣ ምንን በገንዘብ አልሸጥም? አቤት አሁን ግን ሱቅ ተከፍቶ እዚህ ውስጥ ብዙዎቻችሁ ሊሆን ይችላል፣ ጥቂቶቻችሁን ያላቅም ሱቅ የተከፈተባቸው አንዳንድ ቀንዲል ምናምን የሚሸጡ ሰዎች አሉ። እሱ ፈጽሞ ይውላችሁ፣ እኔን አትጥሉኝ፣ ቤተ ክርስቲያን ናት የከለከለችው፣ እኔ አይደለሁ። ወይ መጽሐፍ አሳይ ነው። አሁን ጥያቄ ያለበት ሰው ምን መጠየቅ ይችላል። እስኪ መጽሐፍ አሳይ ነው የሚባለው። ቤተ ክርስቲያን የከለከለችው ለምንድን ነው ብሎ መጠየቅ ነው እንጂ እንዲያው ይሄንን በተናገርን ቁጥር እንደ ክፉ ጥላቻ እንዳለብን እባካችሁ እንደዛ አድርጋችሁ አትዩ። አንዳንድ ምዕመናን ቤተ ክርስቲያን ትበልጣለች ወይስ ግለሰብ ይበልጣል? ክርስቲያኑ እስኪ እናንተ ንገሩኝ። አቤት እኛ ግለሰብ ነን። የእኛን ትምህርት ተውት። ቤተ ክርስቲያን ምን ትላለች? የምወዳት ቤተ ክርስቲያን ምን ጽፋለች? አባቶቻችን ስለ ቤተ ክርስቲያን ስርዓት ምን ጽፈዋል ብላችሁ ማየት ነው ያለባችሁ። ለማንኛውም ፈውስን አልሸጥልህም አለ። ፈውስን አልሸጥልህም አለው። ንዕማን ከለምጹ ድኖ ተፈውሶ ወደ ሀገሩ ወደ ሶሪያ ሲሄድ የኤልሳ ተማሪ ግያዝ ይባላል። በገንዘብ ፍቅር ያበደ ነው። ግያዝ ይባላል። ማን አልኳችሁ? አቤት ግያዝ። መምህሩ ኤልሳ ይሄንን ወርቅና ብር አይቶ እንዲሁ በቃ ሄድን ያልቀበልህም ሲላያ፣ ይሄ መምህር ደግሞ ያካብዳል። ምን ሆኖ ነው እኛ እየቸገረን ገንዘቡን የማይቀበለው? ምን ሆኖ ነው ገንዘቡን ተቀብሎ ቤታችንን የማንሰራው? ቤት ጠቦናል፣ እያየ ነው። ደቀ መዛሙርት በዝተናል። ለምንድን ነው ገንዘቡን የማይቀበለው? እንደው ይሄ ደግሞ ያበዛዋል አለና ተደብቆ ሄዶ ረጅም ርቀት ሄዶ ይገርማችኋል፣ አሁን እየሮጥኩ የመጣሁት አለ በንዕማን ደርሶበት፣ አሁን እየሮጥኩ የመጣሁት መምህሬ ኤልሳ ልኮኝ ነው አለ። ምን ላከህ? አሁን አንተ እግርህን ከኔ ቤት ስትነቅል 2 ነቢያት መጡብኝ፣ 2 እንግዶች መጡብኝ እና ምንም የማበላቸው ነገር ገንዘብም የለኝም። ለነሱም ይሆን ስንቅ መግዣ የሆነ ዘንድ ጥቂት ገንዘብ ላክልኝ ብሎሃል አለ። ውሸቱ ነው እኮ አልተላከም። ሄደ ገንዘብ ተቀበለና
ለመምህሩም አልተናገረም። ደህና ሰው መስሎ ከቤት ተቀምጦ ነበረ። ኤልሳ ጠራው ገያዝን። ገያዝ ና አለው። መጣ። የት ነበርክ አለው። ኧረ እዚሁ ነበርኩ የትም አልሄድኩም አለው። ልቤ ካንተ ጋር ነበር አለው። ልቤ ከማን ጋር ነበር? እስኪ ንገሩኝ። ልቤ ካንተ ጋር ነበር አለው። ካሜራ የለም በርቀት የሚከታተለው፣ ቃፊር ወይም ሰላይ አላከበትም። ኤልሳ በዚያች ጓዳ ውስጥ ተቀምጦ ባለበት ቦታ የትም ይሂድ ገያዝን ኤልሳን ማየት ይችላል። ቅዱሳን አባቶቻችን ሲበቁ ባሉበት የትም ዓለም ላይ ሆነው እኛን ማየት እኛን መስማት ይችላሉ። ይሄው መጽሐፍ ቅዱሳችን ሁለተኛ ነገሥት ምዕራፍ 5 ላይ ይህንን ጸጋ ለቅዱሳን የሰጠ እግዚአብሔርን አታመሰግኑም? ክርስቲያኖች ባሉበት ሆነው የሰለጠነው ዓለም አስገርመውናል። በከርሰ ምድር ላይ ቫይብሬት በማድረግ ምን እንዳለ የእኛን ሆድ በአልትራሳውንድ በሞገድ እየበረበረ ሲያየው፣ በኤክስሬ ምናችንን ውስጣችንን ሳይቀር ሲያየው አስገርመውናል። ግን እነዚህ ማሽኖች የቆሙ ቀን እነዚህ ማሽኖች ባይኖሩ የሰው ልጅ በራሱ አዋቂ አይደለም። ሳተላይቶች ባይኖሩ መረጃ ሊሰጡ የሚችሉ ነገሮች ባይኖሩ ይህ ዓለም ምንም ዕውቀት የለው፣ ምንም ደንባራ ነው ይህ ዓለም። ነቢዩ ኤልሳስ ምንም አይነት ቴክኖሎጂ ተጠቅሞ አይደለም፣ ምንም አይነት መረጃ ተልኮበት አይደለም። ገያዝን ሩቅ ቦታ ያየው በጸጋ አይን ነው። በምን አይን አልኳችሁ? ይሄንን መጽሐፍ ቅዱስ መሰከረ። ባለበት አንድ ስፍራ ተወስኖ ረጅም ርቀት ሄዶ ገንዘብ በስሙ ያጭበረበረውን ነቢዩ ኤልሳ አየ፣ ገያዝን ተመለከተ። ታዲያ ክርስቲያኖች በገነትና በብሔረ ሕያዋን ያሉ በእግዚአብሔር እቅፍ ውስጥ ያሉ ቅዱሳን ዛሬ እኔን አይሰሙኝም፣ ዛሬ እኔን አያዩኝም። የሚያይ እግዚአብሔር ብቻ ነው። የሚያይ እግዚአብሔር እሱ አምላክ ብቻ ነው። ጻድቃን ሰማዕታት አያዩም የሚል ሰው አያስደንቅም? ክርስቲያኖች እኛስ በገነት በብሔረ ሕያዋን በብሔረ ብፁዓን እዚህም ዓለም ላይ ምንም ስፍራ ላይ ሆነው በግልጥ የሚያዩ አባቶች ቅዱሳን አሉንና ክብር ምስጋና ለእነዚህ ቅዱሳን ይሁንልን። መሬት ሳይገድባቸው፣ ተራራ ሳይጋርዳቸው፣ ርቀት ሳያስቀራቸው እኛን መስማት ይችላሉ። ምስክር ከመጽሐፍ ቅዱስ ኤልሳ ይሄዋለን። አንድ ምስክር ነገርኳችሁ፣ ሁለተኛ ልንገራችኋል። ይገርማችኋል። የቅዱሳን የሉቃስ ወንጌል ምዕራፍ 16 ቁጥር 16 አንድ አመፀኛ አንድ ግብዝ ሰው ነበረ። አንድ አመፀኛና ግብዝ ሰው ነበረ። አመፀኛና ምን አልኳችሁ? በጣም ባለሀብት ነው። ባለሀብት ነዌ ይባላል። ባለገንዘብ ባለሀብት ማለት ነው ነዌ። ክርስቶስ በምሳሌ ያስተማረ የምሳሌ ትምህርት ነው እና መድኃኒታችን ኢየሱስ ክርስቶስ የዚህን ባለጸጋ ዕድሜ ያሳጥሮ ወደ ሲኦል ወሰደው። ወደ የት ወሰደው? ከደጅ ወድቆ ይኖር የነበረ አልዓዛርን ወደ አብርሃም እቅፍ ወሰደው። ወደ ማን እቅፍ? ረዚሁ ልንገራችሁ እንጂ አሁን ሌላ ሁለተኛ ሰዓቴ ሲያልቅ ዚያው ያልቃል። ያሰብኩትን ሁሉ ላልናገር እችላለሁ። ግን በጣም የሚገርማችሁ አልዓዛር ሞተ፣ በአብርሃም እቅፍ ተቀመጠ ይላል የሉቃስ ወንጌል ምዕራፍ 16 ላይ። በማን እቅፍ ተቀመጠ? ኧረ ጮክ ብላችሁ ንገሩ። በማን እቅፍ? ምን ብዬ ልንገራችሁ? እነዚህ ቅዱሳንን የሚጠሉ ሰዎች እንዲያው ድንገት ቢጸድቁ ገነት ቢገቡ በአብርሃም እቅፍ ሲገቡ ወይ እኔ የኢየሱስን እቅፍ ነው የሚፈልግ ሲሉ የአብርሃምን እቅፍ ጠልተው የኢየሱስን እቅፍ እንደማያገኙት ደግሞ ንገሯቸው። አልዓዛር ሞተ፣ በአብርሃም እቅፍ ተቀመጠ። በማን እቅፍ? በሰው እቅፍ ነው የተቀመጠው፣ በፈጣሪ አይደለም። ፈጣሪ ደግሞ አብርሃምን አክብሮታል። ፈጣሪ ማንን አክብሮታል? አቤት! ክብሩ የእግዚአብሔር ነው፣ የሰው አይደለም፣ የአብርሃም አይደለም። አብርሃምን ያከበረ አምላክ አልዓዛር ድሃው፣ በምድር ላይ ዋጋ የከፈለው የእግዚአብሔር ሰው፣ በድህነቱ ያላጉረመረመው አልዓዛር ገነት ገባ፣ በአብርሃም እቅፍ ተቀመጠ። እኔ የምፈልገው የኢየሱስን እቅፍ ነው የሚል ሞኝ ካለ ድንገት ቢጸድቁ ድንገት እግዚአብሔር ቢምራቸው የሚገቡት ወደሚጠሏቸው ቅዱሳን እቅፍ ነው። ክብር ምስጋና ለቅዱሳን አባቶቻችን ይሆንልን። በእውነት እኛ ስለዚህ
ወደ ጉያቸው የምንገባ በቃል ኪዳን እቅፍ በቃል ኪዳን ጉያ የሚያስገቡ ቅዱሳንን ነው ዛሬ እያከበርን ያለነው። ማንንም ምንንም አይደለም። ገነት ብንገባ እንኳን እቅፋቸው ውስጥ የሚያስገቡን በቅድስና ጉያ ውስጥ የሚከቱን የሚሰበስቡን ቅዱሳንን ነው እያከበርን ያለነው። ይሄ ገድል አይደለም፣ ይሄ ተአምር አይደለም፣ ይሄ ድርሳን አይደለም። መጽሐፍ ቅዱስ የሚናገረው እንደነገርኳችሁ ክርስቲያኖች፣ እስኪ ደግማችሁ ንገሩኝ። አልዓዛርም በሉ እስኪ አንቀላፋ፣ ሞተ፣ በአብርሃም እቅፍ ተቀመጠ። ይሄንን ማን ነገረ? አቤት ሉቃስ ምዕራፍ 16 ላይ ቁጥር 16 ጀምሮ ተረከልን። ኢየሱስ ክርስቶስ በምሳሌ አስተማረን። ክርስቶስን ልታርመው አትችልም። ስለዚህ እኛ ዛሬ አቡነ አረጋዊ ስናከብር የቃል ኪዳን እቅፋቸው በሰማይ እንደሚጠብቀን ስለምናውቅ ነው። አንድ ሁለተኛ፣ ይሄ ነዌ ከሞተ በኋላ እኔ ወዳለሁበት እሳት እንዳይመጡ 5 ወንድሞች አሉኝ አለ። ስንት ወንድሞች? አቤት የት ነው ያለው ብያቸዋለሁ። ሞቶ የት ነው የሚኖረው? ሲኦል። አሁን ተመልከቱ፣ እግዚአብሔር ተአምር አሳየ። ገነትና ሲኦል ላይ መተያየት የለም። አልዓዛር ማን ነው? ይሄ ነዌ ግን አይኑ ተገለጠና ወደ ገነት ተመለከተ። አብርሃምን አየው፣ አልዓዛርን አየው። ከዚያ እንዲህ ብሎ ጮኸ ወደ አብርሃም፣ አብርሃም አባት ሆይ እባክህን እኔ ወዳለሁበት የስቃይ ዓለም እንዳይመጡ 5 ወንድሞችን የሚያስተምር ከነቢያት ከሙታን መካከል አንዱን ላክላቸዋል። 5 ወንድሞች አሉኝ እኔ ወዳለሁበት የስቃይ ዓለም እንዳይመጡ። ክርስቲያኖች እንኳን በገነት የሚኖሩ ቅዱሳን እኛን ሊረሱን ይቅርና ሲኦል ውስጥ በዲያብሎስ መንግስት ስር ያለ ይሄ ኃጢአተኛ ይሄ እቡይ ባለሀብት እንኳን ሲኦል እየኖረ ምድር ላይ ስለሚኖሩ ወንድሞቹ ያውቅ ነበረ። ሲኦል እየኖረ ምድር ላይ ስለሚኖሩ ምኖቹ ያውቅ ነበረ። የወንድሞቹን ክፋት አውቆ የወንድሞቹን አመፀኝነት አውቆ እኔ ወዳለሁበት የስቃይ ዓለም እንዳይመጡ ብሎ እሱ እንኳን ለወንድሞቹ አሰበ። ክርስቲያኖች የት ነው የሚኖረው? በሲኦል። የታሰበ ምድር ላይ ስለሚኖሩ ወንድሞቹ። ክርስቲያኖች ሰው ከሞተ በኋላ ወንድሞቹን ቢረሳ ይህንን ዓለም የማያውቅ ቢሆን የእኛን አኗኗር የእኛን ህይወት የማያውቅ ቢሆን ሙት ሰው ሲሞት አይደለም ነው ሌሎቹ ቅዱሳን አያውቁም ነበር። ሌሎቹ ቅዱሳን አያውቁም ነበር። ግን እንኳን እግዚአብሔር ያከበራቸው ቅዱሳን ይቅሩና እግዚአብሔር ያላከበረው የዲያብሎስ ምርኮኛ የሆነው የሲኦል እስረኛ የሆነው ነዌ እንኳን ምድር ላይ ስለሚኖሩ ወንድሞች ያውቅ ነበር። ችግራቸውን ጉለታቸውን ያውቅ ነበር። ምን እንደጎደላቸው ያውቅ ነበር። ስለዚህ ወንድሞችን የሚያስተምር ከሙታን አንዱን ላክልኝ አለ። ክርስቲያኖች ይሄ አመፀኛ ባለ ሀብት ሲኦል ሆኖ ወንድሞቹ የጎደላቸውን ካወቀ እኛ ዛሬ የምናከብራቸው አቡነ አረጋዊ ሌላ ጊዜ የምናከብራቸው ጻድቃን ሰማዕታት የጎደለንን ያውቃሉ አያውቁም? መጽሐፍ ቅዱስ ነው የሚነግረን። ክርስቲያኖች ከኛ ጋር በሕይወተ ሥጋ ሳይኖሩ የእኛን ጉድለት ያውቃሉ። በቤትሽ ያለውን ንገሪኝ አለ ኤልሳ። እስኪ እናንተ ለአቡነ አረጋዊ ምን ትናገራላችሁ? እንደው መቼስ በቤት የጎደለን ብዙ ነው። በቤት የጎደለን ብዙ ነው። በሕይወት የጎደለን እና ያጣነው ብዙ ነው። እንደ ሀገርም የጎደለን ብዙ ነው። በቤትሽ ያለውን ንገሪኛል። እኛ እንደ ሀገር የጎደለብንን ሰላም አቡነ አረጋዊ ይሙሉልን። ጻድቃን ይችላሉ። የጎደለ ዘይት ብቻ አይደለም የሚሞሉት፣ የጎደለ ሰላምን ማምጣት ይችላሉ። የጎደለ ፍቅርን ማምጣት ይችላሉ። ኢትዮጵያ የነቢያት ሚስት ብለን እንደው ብንሰይማት እንኳን ባለዕዳ የያዛት ባለዕዳ ማለት አይኤምኤፍን ማለት አይደለም፣ ወይም ደግሞ አበዳሪ ሀገራትን አይደለም። ክርስቲያኖች ጦረኛ የሚይዛት ደም አፍሳሽ የሚይዛት ሰላሟን የቀማት ፍቅሯን ይሄ ወጥቶ መግባት እንደው ከአዲስ አበባ ውጭ ስጋት እንዲሆን የሚያደርጉ ሰዎችን በሙሉ ነፍጣቸውን አስቀምጦ ይሄንን ነፍጥ ይሄንን መሳሪያ ማጭድና እርሻ አድርጎ እግዚአብሔር የሰላም ሀገር ትሆን ዘንድ ይች ሀገር በቤትሽ ያለውን ንገሪኝ ብሎ ያላትንና የሌላትን የጎደላትን ተናግራ ያቺ ሴት ቤቷ እንደተትረፈረፈ በረከት እንደሞላው ሀገራችን እኛም የጎደለንን የእግዚአብሔር ጻድቃን አቡነ አረጋዊ የእግዚአብሔር ጻድቅ የእግዚአብሔር ሰው እሳቸው ሞልተውልን ሀገራችን በሰላም በፍቅር ተትረፍርፋ ጓዳችን ህይወታችን በሰላም በጎደለው ነገር ሁሉ ሞልቶ
የሰላም አየር ተንፍሰን እንድንኖር የጻድቁ ረድኤት በረከት አይለየን። አቡነ አረጋዊ ወደ ሀገራችን የመጡበትን አንድ አጭር ታሪክ ተናግሬ ትምህርቱን ልቋጭ። አቡነ አረጋዊ አንድ መንገድ አይተው ነው፣ ዝም ብለው አይደለም የመጡ፣ ካርታ አይተዋል። ያ ካርታ ግን የድንግል ማርያም ጉዞ ነበረ። ድንግል ማርያም የባቢሎን ነገስታት ይዘንሽ እንሂድ ብለዋት ነበር። አይሆንም አለች። ፈርታ የተሰደደች ቢሆን ኖሮ በነገራችን ላይ ሄሮድስ ፓራኖይድ የሚባል የስነ ልቡና ችግር ነበረበት ብለው ጽፈዋል የዘመናችን ጸሐፊዎች። ፓራኖይድ በሙያው ላይ ያላችሁ ሰዎች ታውቁታላችሁ። ፓራኖይድ ማለት እንደው የሆነ ሰው ድንገት ሰላም ሳይላችሁ ሲያልፍ ይሄ ሰውዬ ደግሞ ምን አስቦ ነው ሰላም ሳይለኝ ያለፈ? ባለፈው እንዲህ ያለኝ ምን ለማለት ፈልጎ ነው እያላችሁ የተናገረውን ነገር ሁሉ እየጠመዘዛችሁ ክፉ ነገር ማሰብ ማለት ነው። ፓራኖይድ ይሉታል ባለሙያዎች። ሚስቱን ጠርጥሮ ይቺ ባለፈው ከእንትና ጋር ስታወራ አይቻታለሁ እኔን ልትፈነቅልና ሌላ ባለስልጣን ልታመጣ ነው ብሎ ሚስቱን አርዶ ገሏታል ሄሮድስ። ይሄ ይገርማቸዋል። 2 ልጆች ነበሩት። እናንተ ደግሞ እኔ ሳላረጅ መንግስቴን ፈልጋችሁ እኔ ላይ ልትነግሱ አስባችኋል ብሎ 2 ልጆቹን አርዶ ገሏቸዋል ሄሮድስ። አሁን ለገሊላና ለአካባቢው ህፃናት ባይራራ በቤተ ክርስቲያን ታሪክ 144000 ህፃናትን ባይገድል፣ አንዳንድ ሰዎች 144000 ህፃናት ሲባል የሚወዛገቡ አሉ። እሱን አሁን እዚህ አልናገረውም። ዮሐንስ ራዕይ ምዕራፍ 14 እና ምዕራፍ 7 ላይ ግን ምሳሌ አለ፣ ምስጢር አለ። አሁን መካኒቱ 7 ወለደች አለች ሐና ሳሙኤልን ከወለደች በኋላ። መካኒቱ ስንት ወለደች? ሳሙኤል 7 ሰው ነው አንድ ሰው ነው? ጀግና ወለደች፣ ፍጹም ሰው ወለደች። የእግዚአብሔር አገልጋይ በነፍስ በስጋ መስፍንም ካህንም የሆነ ሰው ወለደች ስትል ነው ነቢይ ስለሆነች እንጂ 7 ሰው ወልድ አይደለም። ሳሙኤል አንድ ሰው ነው። አሁን 144000 ህፃናት በቁጥር ብቻ አይደለም የሚሰላው። የዮሐንስ ራእይ ላይ ምዕራፍ 7 እና 14 ተመሳሳይ ቁጥሮች አሉ። ዮሐንስ በራእይ በሰማይ ሲያመሰግኑ ያያቸው ከዚያ ጋር ይሰላል። 144000 ማለት ፍጹም ቁጥር ነው። ስንት ቁጥር አልኳችሁ? ፍጹም ቁጥር ልክ እንደ 7 ማለት ነው። አሁን ሳሙኤል አንድ ነው፣ ግን መካኒቱ 7 ልጆች ወለደች አለች ሐና። አንድ ልጅ ወልዳ አሁን በገሊላና በአካባቢው 144000 ህፃናት አይደለም 144000 ሰው ላይኖር ይችላል። በቤተ ክርስቲያን ግን 144000 ህፃናት ተገደሉ የሚባለው ሰማዕትነትን ጀመሩ ማለት ነው። ምንን ጀመሩ? አቤት! የመጀመሪያዎቹ የክርስቶስ ሰማዕታት እነዚህ ህፃናት ናቸው። ትምህርትም እንዳላከብድ አንዳንዶቻችሁ እንዲህ አይነት ትምህርት ያው ይከብዳችኋል። ስለዚህ አሁን ወደ ጠባቡ ነገር ልመለስ። ሄሮድስ እነዚህን ህፃናት ከገደለ በኋላ ድንግል ማርያም አምልጣ ወደ ምድር አፍሪቃ መጣች። ከመጣች በኋላ እዚህ ሀገር እንደው ነብዩ ዕንባቆም የተናገረው ነገር ይገርመኛል። የኢትዮጵያ ተራሮች ሲደነግጡ አየሁ። እስኪ አብራችሁ በሉት። የኢትዮጵያን ተራሮች ምን አስደነገጣቸው ብለን ደግሞ ትርጓሜውን ስናየው ደስታ አስደነገጣቸው። ምን አስደነገጣቸው? አሁን ከዚህ ስትወጡ ደስ ይበላችሁ 50 ሚሊዮን ብር ደረሳችሁ ብትባሉ አትደነግጡ? አይ ማይደነግጥ ሰው ይኖራል። በእርግጥ ያለው ምን ማማሩ ምን ይደነግጣል? የኔ ቢጤ ግን ምናልባት እሱ ወርቆ ራሱ ሊታከምበት ሁሉ ይችላል። ሌላ ችግር ደርሶበት አምቡላንስ ሊያነሳው ይችላል። ደስታ ያስደነግጣል፣ በጣም ያስደነግጣል ደስታ። የኢትዮጵያ ተራሮች ሲደነግጡ አየሁ። ዕንባቆም ምዕራፍ 7 ላይ ምዕራፍ 3 ላይ አያችሁ። እኔ በጣም የሚገርመኝ እዚህ ውስጥ ለነግራችሁ የፈለኩት ድንግል ማርያም እዚህ ምድር ላይ ከመጣች በኋላ ነብዩ ዕንባቆም ይሄንን ህዝብ ተራራ ብሎ ነው የሚጠራው። ምን ብሎ የሚጠራው አልኳችሁ? ተራራ። በጣም ከፍ ያለ ማለት ነው። ስለ መንፈሳዊ ስለ ስጋዊ እንዳልነግር ጊዜ የለኝም። ከፍታችን አንዷን ከፍታ ብቻ ልንገራችሁ። ወደ 6 የሚደርሱ የአውሮፓ ቅኝ ገዢዎች አፍሪካን ቅኝ ሲገዙ የአፍሪካን በከርሰ ምድር ያለ ሀብት ወስደዋል፣ ተቀራምተዋል። ከዚህም ጋራ ግን ከመላው አፍሪካ ወደ 12 ሚሊዮን የሚደርስ ባሪያ ወስደዋል ከአፍሪካ። ስንት ሚሊዮን አልኳችሁ? አቤት! እኔማ ይሄ ብቻ አይመስለኝም። ጥናቱ ቢታይ በደንብ አጥኞች የጻፉትን መናገር ስላለብኝ ነው ግምቴን እንዳልናገር። 12 ሚሊዮን ባሪያ ከአፍሪካ ተወስዷል። ከየት ተወስዷል?
አውሮፓውያን ወስደዋል። ክርስቲያኖች በዚያ በቅኝ ግዛት ዘመን ከኢትዮጵያ ምን ተወሰደ? አታስታውሱ? ምን እንደተወሰደ አታውቁ? የኢትዮጵያ ተራራነት ይሄን ይገባቸዋል። ከድፍን አፍሪካ ሰው ተወስዷል። ስንት ሚሊዮን? እስኪ ደግማችሁ ንገሩ። 12 ሚሊዮን ከኢትዮጵያ የተወሰደ ሰው መኖሩን የትኛውም ታሪክ ጸሐፊ አልነገረንም። ቅኝ ገዢዎች ምንም እንኳን እንደሌላው አፍሪካዊ ሀገር ሰላም ሆነው ኢትዮጵያን ባይገዙም በቆዩባቸውና በንውጽውጽታ በጦርነት ጊዜ መጥተው እዚህ ሀገር ላይ ከኢትዮጵያ ምን ወሰዱ ያላችሁ እንደሆነ የኢትዮጵያን ተራራነት የሚያሳይ የኢትዮጵያን ከፍታ የሚያሳይ ነገር ወስደዋል። ምን ወሰዱ? ለምሳሌ እንግሊዞች አፄ ቴዎድሮስ መቅደላ አካባቢ ከኢትዮጵያ ገዳማትና አድባራት ሰብስበው ብራናዎችን ሁሉ አስቀምጠው ነበረ። ጦር ጭነውበት በመጡት ሁሉ በመርከቡ በዝሆኑ ጭነው የሄዱት ከኢትዮጵያ መጽሐፍ ነው። ምንድነው አልኳችሁ? አቤት! ሰው ይዘው አልሄዱም። ከኢትዮጵያ መጽሐፍ ነው ይዘው የሄዱት። ከሌላው ሀገር ግን ስንት ሚሊዮን ሰው ሄደ አልኳችሁ? አቤት! አሁን እኛ የሌለን እነሱ አላቸው መጽሐፍ። በቤታችን እንግዳ ሆነናል። በቤታችን ምን መጽሐፍ እንዳለን እኛ እናቅም። ፈረንጅ እያጠና ነው የሚልክልን። የሚገርማችሁ ለእንግድነታችን ምን ያህል አሳፋሪ እንግድነት እንዳለን 2003 2004 አካባቢ እኛ በአታ እየተማርን ቴዎሎጂ ትምህርት ቤት እየሄድን ጓደኞቻችን ስንጠይቅ አንድ ፈረንጅ እናይ ነበርና ለፈረንጅም ብዙ ቅርብ ስላልነበርን በአትኩሮት እናይ ነበር። ከባታ እየሄድን እቺ ፈረንጅ ልትማር መጣ መስሎን ማለት ነው። ቴዎሎጂ ልትማር የመጣች ነበር ይመስላል። በኋላ ስናይ ለካ ልታስተምር ነው የመጣችው ፈረንጇ። ቋንቋ ልታስተምር እንዳይመስላችሁ ወይ ሳይንስ ልታስተምር እንዳይመስላችሁ፣ ቴዎሎጂ ግዕዝ ልታስተምር መጣ። ሰማችሁ? ምን ልታስተምር መጣ? እንደው ይሄ ግዕዝማ ገና ጉዱ መብዛቱ አሁን ርዕሳችን አይደለም። ግዕዝ ፈረንጅ ሊያስተምር እዚህ መጣ። ከኛ ወስዶ ለኛ አሳፋሪዎች እኮ ነን። ማፈር ነበረብን። በኋላ አፍረው መሰለኝ አባረሯት። ብዙ አልቆየችም። የትምህርት ነገሯ ምኑ ሳይንሱን እኮ በደንብ ነው ያጠኑ ከኛ በላይ። ለማንኛውም ብዙ የግዕዝ ብራናዎች ናቸው ተጭነው የሄዱት። ከሌላው ሀገር አንጻር ያያችሁት እንደሆነ ሰው ነው ወይ ደግሞ የመሬት ሀብት ነው። ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌለች አሁን ይቺ ሀገር የሆነ አዳራሽ ውስጥ ቢገባ የፈረንጅ ሌባ የሆነ አዳራሽ በስሙ ልጥራው ቸርች ውስጥ ቢገባ ምናልባት ምስራቅ አፍሪካ የሚያናጋ ሞንታርቦ ሊያገኝ ይችላል። ዘመናዊ የሆነ ቦታም ቢገባ ነጠላ ጫማ ሊያገኝ ይችላል። ጥላቻ አይደለም፣ እውነቱን ነው የምነግራችሁ። የሀገር ሌቦች ወርቅ ብር የማይፈልጉ ጥበብ የሚፈልጉ ሌቦች ወደ ሀገራችን መጥተው ምን ወሰዱ ያላችሁ እንደሆነ ኢትዮጵያን ተራራ ያደረጋት መንፈሳዊ ሀብቶቿን፣ ዕውቀቶቿን፣ ስለ እግዚአብሔርና ስለ ስነ ፍጥረት የተመራመረችባቸው ያወቀችባቸው መጻሕፍቶቿን ነው ጭኖ ፈረንጅ ሄደው ሊጸልይበት አይደለም፣ ሃይማኖት ሊያጠናበት አይደለም፣ ሰማይ ምድሩን ውቅያኖሱን ነፋሱን ሊያጠናበት ነው። እና ታውቃላችሁ እዚህ ሀገር ፈረንጅ መጥቶ የሰረቀው እኔም ማውቀው ምናልባት ሌላ ነገር ሊኖር ይችላል እገምታለሁ። ኢትዮጵያ መጥቶ ፈረንጅ ወሰደው እኔም ማውቀው ሁለቱም ብቻ ልንገራችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ይህች ሀገር ምን የሚሰረቅ ነገር አላት ብዬ ሳስብ ለካ የአክሱም ሐውልትና የቴዎድሮስ ጸጉር ብቻ ነው እስካሁንም ማውቀው የቤተክርስቲያን ያልሆነ ሀብት። መቼም የቴዎድሮስ ንዋየ ቅድሳት ነው አትሉኝም? የቴዎድሮስ ጸጉር የአክሱም ሐውልትም እንደዚህ ነው። ንዋየ ቅድሳት ነው። የአክሱም ሐውልት የሀገር ሀብት ነው። እና ሌላ ጎራዴዎች፣ ጋሻዎች፣ ምኖች ሊኖሩ ይችላሉ። እነሱ ግን እንደው ብለው ከሚቀር ተብለው የሄዱ ናቸው። ጥበብንና ዕውቀትን መንፈሳዊና ስጋዊ ዕውቀትን ያከማቹ መጻሕፍት ተሰርቀው የሄዱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ነው። አሁን ይህች ቤተክርስቲያን ባትኖር ይህች ሀገር ምን የሚሰረቅ ሀብት አላት? እስኪ ንገሩኝ። ምን አለ? እስኪ ንገሩኝ።
እዚህ ካሳ ምንድነው ሜክሲኮ መካከል ያለው አንበሳ ምንድነው ብሔራዊ አካባቢ ያለው አወቃችሁት አይደል? እሱን አንበሳ እሱንም ወስዶት ነበር፣ በግድ ነው የተመለሰው። በቃ ሌላ ነገር እኮ የለን የሚሰርቅ አገሪቱ ምንም የኔ የምትለው ነው ምንም የላት። ክርስቲያኖች ከቆመ ድንጋያችን ከመልክዓ ምድራችን ከወንዛችን ባሻገር ኢትዮጵያውያን ሊቃውንት የጻፏቸው መጻሕፍት የተረጎሟቸው ያብራሯቸው ድርሳናትና ዕውቀቶቻችን በሙሉ የፈረንጅ ዓይን ያረፈባቸው ናቸው። ስለዚህ የኢትዮጵያ ተራሮች ብሎ ህዝቡን ነብዩ ዕንባቆም ተራራ ብሎ ጠራው። ህዝቡን ምን ብሎ ጠራው አልኳችሁ? በጣም ከፍ ያለ ማለት ነው። አይ ነብዩ ዕንባቆም አሁን ቢያየን ያው ያየናል። እንደገና ትንቢቱን ቢጽፍ የኢትዮጵያ ሸለቆች የሚል አይመስላችሁ? ወይም የኢትዮጵያ ገደሎች የሚል አይመስላችሁ? ከዚያ ከፍታ ነው እንግዲህ ወርደን እንደ ይሆን ነው የጎደለን ይሄ ነው። በቤትሽ ያለውን ንገሪኝ አለ። እኛ ሃይማኖት ነበረን፣ እኛ ፍቅር ነበረን፣ እኛ ኃያልነት ነበረን፣ እኛ ትልቅነት ነበረን። አሁን ግን እንደ ጋሽ ሰርኪስ ባቡር ያው ተገትረን ቀርተረን። ሰባራ ባቡር የሚባለው እዛ ዮሐንስ አካባቢ ማለት ነው። ድንግል ማርያም ወደዚህ ስትመጣ እንግዲህ ተመልከቱ፣ አንዱ የቀረልን ይሄ ሃይማኖታዊ ጸጋችን ነው። ምድሩ ሁሉ የዛሬውን ያርገውና ሀገረ ማርያም ተስካረ ማርያም እየተባለ የሚጠራ አካባቢ ነበር። እኔ የማውቀው የዛሬውን ያርገውና ያልኩት ይሄ ቆሻሻ ፖለቲካ ወይ አይሰለጥን ታሪክ እየጠፋ እየደመሰ ወይ ከመገዳደል ያወጣ የኛ ሀገር ፖለቲካ ጥላቻ አይሰርዝም፣ ታሪክን መሰረዝ ያውቃል። ይገርመኛል። ጦርነትን አይሰርዝም፣ ታሪክን መሰረዝ ያውቃል። የኛ ሀገር ፖለቲካ እንደዛ ነው። እና ሀገረ ማርያም ተስካረ ማርያም የሚባሉ ብዙ ስሞች አሉ። ከምን የተነሳ? እሷ ከመምጣቷ የተነሳ ከድንግል ማርያም በረከት የተነሳ እና የኢትዮጵያ ተራሮች አለ ነብዩ ዕንባቆም። አሁን እኛ የጎደለን ያ ታላቅነት ነው። እኛ ያጣነው ያንን ሰላም ነው። እኛ ያጎደልነው ያንን በረከት ነው። የሚገርማችሁ አቡነ አረጋዊም ይሄንን አሻራ ይሄን ዱካ ተከትለው ወደ ሀገራችን በአምስተኛው ክፍለ ዘመን የመጡት በንጉሥ አላሜዳ ዘመን መጀመሪያ መጡ። አዩት። ሀገርም አለች፣ አንድም ሐዋርያ ሳይሞት አንድም ነቢይ ሳይታሰር ሳይገደል ወንጌልን የተቀበለች ያውቃሉ። የኖሩበት ሀገር አውሮፓ የስንቱን ሐዋርያ ደም እንደጠጣ ያውቃሉ። ክርስቲያን ለመሆን የስንቱን ሰማዕት አጥንት እንደከሰከሰ ሀገራቸውን ያውቃሉ። በስንት ዋጋ ክርስትና እንደቆመ። እዚህ ግን ሲያዩት ክርስትናን ሲያጠኑት ያለ ደም ነው የተሰበከው። ያን ጊዜ ክርስትና ሲገባ ያለ ደም የተሰበከ ዓለም የለም። ዓለም ደምን ያወቀው በሃይማኖት ነበር። ያኔ በሃይማኖት ምክንያት ደም ያልፈሰሰባት ብቸኛዋ ምድር ሀገራችን ነበረች። አሁን ደግሞ በፖለቲካ ምክንያት ደም እንደፈሰሰ የሚቀጥልባት ብቸኛዋ ምድር አፍሪካ፣ ያው እኛን ሀገር ጨምሮ አሁን አለች። እግዚአብሔር ይህን ታሪክ ይቀይርልን እና ወደ ሀገራችን መጥተው እንደምታውቁት ደብረ ዳሞ ላይ ሰፍረዋል። ሳሳጥረው ታሪኩን ደብረ ዳሞ በጣም የሚገርመኝ ታሪክ ስላለ እሷን ልንገራችሁ። ብዙ የሚገርሙ ነገሮች አሉት፣ ግን ሁሉም ቢናገሩት አውደ ምሕረቱ ባዶ እንዳይሆን እናንተም እንዳይመሽባችሁ አንዱን ብቻ ልንገራችሁ። ደብረ ዳሞ ትልቅ ተራራ ነው፣ ታውቁታላችሁ። በ18ኛው መቶ ክፍለ ዘመን በትግራይ ራስ ውቤ መስፍን ሆነው በነበሩበት ዘመን አጼ ቴዎድሮስም በዚህ ያኔ ካሳ ሆነው ጦርነት በገጠሙበት ጊዜ ሳሙኤል ጎባት የሚባል ፕሮቴስታንት ወይም ደግሞ ዛሬ ጴንጤ የምንለው መጥቶ ነበረ። ሳሙኤል ጎባት ይባላል። ሚሽነሪ ነው። ማን አልኳችሁ? አቤት ሳሙኤል ጎባት ወደ ሀገራችን መጣ እና አጠናው። ሲያየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሱ እንደሚያምነው እንደው የሆነ ነገሯን ብታስተካክል ይችን ቤተክርስቲያን አለካትም ብሎ ከነ ክብሯ ተወዶ ነበር የኖረው። የሚገርማቸው የዛሬዎቹ ናቸው በቃ አንሽ የሚሉ ያ በነገረ ክርስቶስ በሆኑ ነገሮች ላይ እንደው ይችን ነገር ከኛ ጋር ብታመሳስል ብሎ አሰበ እንጂ ትጥፋ የሚል አቋም አልነበረው። የሚገርማችሁ ያሁኖቹ ናቸው ትጥፋ ትውደም የሚሉ። ለማንኛውም ይሄ ሰው የመጣበት ዘመን አጋጣሚ ዘመነ መሳፍንት ነው። ዘመነ ምን አልኳችሁ? አንድ ታሪክ ጸሐፊ ኢትዮጵያ ላይ
ታሪክን ወደ ኋላ ሄዶ እንደ ንባብ ኤዲት ማድረግ ቢቻል ያን ዘመን ነበር ኤዲት ማድረግ የነበረብን ይላል። ብዙ ጥላቻዎች የበቀሉት ያኔ ነው እንደ ሀገር። አሁን መቼስ ይሄ ብያለሁ እግራችሁ። ለማንኛውም ይሄ ሰው በዚያ በጭንቅ ዘመን መጣና በመጣበት ጊዜ እዛ ትግራይ አካባቢ ጦርነት ተቀሰቀሰ። የት ይግባ የት ያምልጥ? ወደ ኦርቶዶክስ ቤተክርስቲያን ገብቶ አክሱም ጽዮን ካህናት ጋር እንዳይሄድ እሱ ያው ጴንጤ ነው ይታወቃል፣ አያስገቡትም። መጨረሻ ግራ ሲገባው ይሄ አቡነ አረጋዊ ነው ይሄ አባቴ አውሮፓዊ ናቸው እሳቸውም ብሎ መሰለኝ እዚያው እሳቸው ከገቡበት እገባለሁ ብሎ እንደምንም ተንጠላጥሎ እዚያ ደብረ ዳሞ ቤተክርስቲያን ውስጥ ገባ። የመከራውን ጊዜ አልፎ ከመትድኖ አቡነ አረጋዊን አመስግኖ ወደ ሀገሩ ተመልሷል። ክርስቲያኖች ጴንጤ እንኳን ተጠልሎ ቆይ ልንገራችሁ፣ ጴንጤ እንኳን ጴንጤ ቸግሮት አሁን እነሱ ብዙ ሰው ዘንዶውን ነው የሚያውቀው። ከዘንዶ የከፋ ሌላ ሃይማኖት ያለው ሰው በአቡነ አረጋዊ ቤተክርስቲያን ድኗል እያልኳችሁ ነው። እንኳን ያመነውን ያላመነ እንኳን እስኪያምን ድረስ የንስሐ ዕድሜ የሚሰጡ አባት በእውነት የጦርነቱ ጊዜ እስኪያልፍ እዚያ ቆይቶ እንዴት ምን በላ ምን ጠጣ ነው እንጃ። እኔ በረከታቸው ረድቶት አግዞታል። በኋላ ታሞ ወደ ሀገሩ እስኪሄድ ድረስ ሰላም እስኪመጣ ድረስ እዚያ ቆይቶ ነው ሄደ። አቡነ አረጋዊ እንኳን ላመነው ለኛ እንኳን በቃል ኪዳኑ ለምንማጸን ለኛ ለማያምን እንኳን መድኃኒት ሆኖ ቦታው አድኗል። የቃል ኪዳኑ በረከት የቃል ኪዳኑ ጸጋ ለማያምን እንኳን ሆኖ ሕይወትን ከሞት አትርፏል እያልኳችሁ ነው። ክብር ምስጋና ለጻድቁ አሁን ይገባቸዋል ማለት ነው። የሳሙኤል ጎባት ሀገሪቱን ፕሮቴስታንት ሊያደርግ የመጣ ሰው እኮ ነው። እና ሳስበው የጻድቁን ቃል ኪዳን አይቶ ወይ እግዚአብሔር ታምር ብሎ እዚህ ላይ እንኳን ሰው ወፍ ይወጣል ብሎ ተደንቆ ሄደ። እውነት ነው፣ አስገራሚ ነው። ለማንኛውም አቡነ አረጋዊ ዛሬ ከኛ ጋር በሕይወተ ሥጋ ባይኖሩ ደብረ ዳሞ ሄደን በአካለ ሥጋ ባናገኛቸው ልክ እንደ ኤልሳ ባሉበት ሆነው እኛን ማየት የሚችሉ የጎደለንን መሙላት የሚችሉ አባት ናቸውና እሳቸው ድንግል ማርያምን ብለው መጥተዋል። ሀገራችን ላይ ወንጌልን ሰብከዋል፣ ገዳማትን አስፋፍተዋል፣ የሀገራችን በረከት ሆነዋል። በረከታቸው ከኛ ጋር ለዘላለም ይኖሩ። በቤትሽ ያለውን ንገሪኝ ለጻድቁ በቤት ያለውን እንነግራቸዋል። ችግራችን እንነግራቸዋለን። ንገሯቸው። እንኳን ለናንተ ለዛ ፕሮቴስታንታዊ ሰው እንኳን ትድናለህ ብለው አድነውታል፣ እንኳን ለኛ ማለት ነው። ስለዚህ በረከት በጻድቅ ራስ ላይ ነው። ጻድቅ እግዚአብሔር ያከበረው ነው፣ እኛ አይደለንም። ክብር እንሰጣቸዋለን፣ ምስጋና እናቀርብላቸዋለን። ያምልኮ አይደለም፣ እግዚአብሔር ባከበራቸው ልክ እነሱን ተቀብለን ክርስቶስ እንቀበላለን። የአቡነ አረጋዊ አምላክ ያንን ዘንዶ ገራም አድርጎ መመላለሻ ትራንስፖርት አድርጎ ዚያ ጫፍ ላይ እንደወሰዳቸው ዛሬ እንደ ዘንዶ የሚያስፈራ ዘመን አለብን። ዛሬ እንደ ዘንዶ የሚያስፈራ ጊዜ አለብንና ይህንን የዘመን ዘንዶ ይህንን የጊዜ ዘንዶ አምላካችን እግዚአብሔር ቅን አድርጎልን ታምር የማይቋረጥበት የእግዚአብሔርን ምሕረት የምናይበት የጻድቃን ምልጃና በረከት ምድራችን ላይ የሚፈስበት ዘመን ይሆንልን ዘንድ የእግዚአብሔር ቸርነት የአቡነ አረጋዊ ረድኤት በረከት አይለየን። ስብሐት ለእግዚአብሔር።